ከፊትህ ምንም ነገር ቢዘጋ እፍታህ በለው ይከፈታል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 186ኛ ነው። በክፍል 186ኛ ላይ በርዕሱ ላይ እንዳያችሁት ስለ ወጌሻ እና በውስጡ ስላለው ነገር እማወራ ይመስላል፣ ግን በውስጡ ደግሞ ብዙ ትምህርቶች ታገኙበታላችሁ። ከዛው ጎን ለጎን አድርጌ በማህበራዊ ሚዲያ ላይ የሚሰራጩ ማንኛቸውም ማስታወቂያና መረጃዎች በሙሉ እውነት እንዳልሆኑ ሁሉም ማለት ይቻላል፣ እንደው አብዛኛው ማለት ይቻላል መርምሮ ማየት ይሻላል ብዬ አስባለሁ። የትኛውም አይነት ማስታወቂያ ሲለቀቅ እውነተኛ መሆንና ለመሆኑን ሳታረጋግጡ በፍጹም መሳተፍ እንደሌለባችሁ የሚያሳይ ገጠመኝ ነው። ከዛም ጎን ለጎን ደግሞ በጣም ብዙ ሰዎች ችግር እንዳለባቸው የመንፈስም ይሁን የስጋ በሽታ፣ የኑሮ፣ የገንዘብ ማንኛውም ነገር ችግር እንዳለባቸው የሚያውቁ በሶሻል ሚዲያ ላይ ያሉ አብዛኞቹ ሰዎች እንዴት አድርገን ይህን ህዝብ ወደኛ እናፍልሰው የሚል ማስታወቂያ ስለሚሰሩ የሚሰሩት ማስታወቂያ እውነት እስኪመስል ድረስ ህዝቡ ተታሎ ተሞኝቶ ወይኔ ተበላው እዚህኛው ጋር የት ጋር ነው እውነት የሚገኘው ብሎ ሰው እውነትን የት ጋር እንደሚያገኛት ግራ እየተጋባ ነው ያለው። እውነት ትከራለች እንጂ አትበጠስም ይባላል። እውነት ሁል ጊዜ ትገለጣለች፣ ግን ስትገለጥ በጭላንጭልም ሊሆን ይችላል፣ በገሃድም ሊሆን ይችላል። የነቃ ሰው ብቻ ነው እውነትን ፒክ አድርጎ የሚያነሳት። ስለዚህ እውነትን ለማግኘት በአንድም በሌላ መንገድ መማማር አለብን። ዛሬ የሚያስገርም ነገር ነው የምነግራችሁ፣ ማትጠብቁት ነገር ነው የምነግራችሁ። ግን ብዙ ሰዎች ይሄን ገጠመኝ ከሰሙ በኋላ ምን እንደተሰማቸው ባቅ ደስ ይለኛል። እውነተኛ እንዳለ ሁሉ ሐሰተኞች አሉ፣ ብርሃን እንዳለ ሁሉ ጨለማ አለ። እኛም አይደለም ሌላው እኔ እንኳን ራሱ ሌላው የሚያስተምረውን ትምህርት ራሱ ቆም ብላችሁ መርምራችሁ ይሄ ነገር ለህይወቴ ይጠቅመኛል አይጠቅመኝም፣ ትክክል ነው አይደለም ብላችሁ የምትመረምሩበትን ያ መመርመሪያችሁን ራሱ መርምሩት። ማለት ብዙ ሰው አይቶ ነው ሊመረምር የሚፈልገው፣ ወይም ደግሞ እኔ ሲያሳዝን ይሄ ነገር እውነት ይመስላል ብሎ ይመስላል በሚል ነው። ይመስለኛል ልክ እንደ ህልም አፈታት እንትን ይመስለኛል እያልን እንደምንፈታው እንደዛ ነውና እውነትን የምትመረምሩበት ያ መመርመሪያችሁን ራሱ መርምሩት። ያ ማለት መንፈሳዊ ህይወታችሁን ማለት ነው። እውነትን የምንመረምረው በመንፈሳዊ ህይወት ነው። በጾም፣ በጸሎት፣ በስግደት እግዚአብሔርን በመጠየቅ እውነትን ግለጥልኝ በማለት ነው። ግን ያ የምትጠይቁበት እውቀታችሁ ራሱ ከየት እንደመጣ መጀመሪያ ቼክ ማድረግ አለባችሁ ብዬ ነው የማስበውና እስቲ እግዚአብሔር አምላክ የገለጠልን እንነጋገራለን። መልካም ቆይታ። በዚህ ገጠመኝ የአንዲትን ወጌሻ የሆነች ሴት ታሪክ እያነሳሁኝ በእሷ ታሪክ ውስጥ ግን የሌሎችንም የወጌሻ በሽተኛን የሚያክሙ ማለት ነው ወይም የታመመ የተሰበረን የወለቀን ሰው የሚያስተካክሉ ሰዎችንም እያነሳሁ ጎን ለጎን ደግሞ ሌላ አይነት ወጌሻ ደግሞ አነሳላችኋለሁ። ወጌሻ ስላችሁ የአካላችን ወጌሻ ሳይሆን የአይምሯችንን ውልቃት፣ የአንደበታችንን ውልቃት፣ አጠቃላይ የልቦናችንን ውልቃት፣ ስብራት የሚጠግን ወጌሻ ደግሞ ምን እንደሆነ በደንብ አድርገን እነጋገራለን። ያንን ስናወራ እናንተም ለራሳችሁ የሚጠቅማችሁ ስትወስዱ ለሰውም ደግሞ አጋሩ። ለሰውም ብቻችሁን አትውሰዱ እና በቲክቶክ የትኛውም አይነት እኔ የማስተምረውን ቪዲዮ ስትለቁ ይሄ ከዚህ ወይም ከዚህ ጋር የምታዩትን የገጠመኝ ቁጥር አብራችሁ ጎን ለጎን አያዛችሁ ሰፋ አድርጋችሁ ጎል አድርጋችሁ ብታወጡት ብዙ ተመልካች ይኖራል። እንደዛ እያደረጋችሁ ያላችሁ ሰዎች በጣም አመሰግናለሁ። በጣም ብዙ ቲክቶክ ያላችሁ ተመልካቾች አላችሁኝ። ትምህርቱን እንዲስፋፋ የቻላችሁትን ያክል ጥረት አድርጉ። አዌርነስ ያስፈልጋል። ብዙ ሰው እየዳነ ነው። ሰብስክራይቡ ራሱ እየጨመረ ነው። ባለፈው ወር ማለት መጋቢት ወር ላይ ማለት ነው መጋቢት ወር ላይ በወር ወደ 4000 ሰብስክራይብ ነው የነበረው። አሁን ግን 8000 ነው በአንድ ወር ውስጥ ሚያዝያ ወር ሙሉን ማለት ነው። አሁን እንግዲህ ግንቦት ውስጥ ነው ያላችሁት። ሚያዝያ ወር ሙሉን ወደ 8000 ሰብስክራይብ ነው የጨመረው። ያ ምንድነው? ትምህርቱን ስለምታስፋፉት ብዙ ተመልካች እየመጣን ያለው እና ቲክቶክ ላይ ይሄን ትምህርት የምታዳምጠው 20000 30000 40000 100000 ሊደርስ ይችላል። ይሄ ትምህርት በቻላችሁ ታቅም በማህበራዊ ሚዲያ በፌስቡክም በዩቲዩብም በቲክቶክም በማንኛውም ነገር በኢንስታግራምም እየቀነጨባችሁ የምትለቁት ነገር ብዙ ሰው እያዳነ ነው።
እኔ በጣም ነው ደስ የሚለኝ በዚህ ጉዳይ ላይ ምንም አልሰስትም። ግን ተጠንቅቃችሁ የምትለቁትም እንደው ኃይለ ቃሉ ሰው የሚለውጥ ቢሆን ጥሩ ነው ብዬ አስባለሁ። መሀል ላይ ዘው ብላችሁ እናንተ ደስ ያላችሁን ሳይሆን ይሄ ነገር ሰው ድንገት ሲያዳምጠው ይገባዋል ወይ ብላችሁ አስባችሁ ነውና አንዳንድ ቲክቶክ ላይ ስትለቁ ትንሽ ምኑን ቆርጣችሁ እንደለቀቃችሁት ሁሉ አይታወቅም። የሆነ ታሪክ እና ልጅቷ እንደዚህ አርጋ ብዬ ጥልቅ ብላችሁ ገብታችሁ ትቆርጡታላችሁና እንደዛ ባይሆን መልካም ነው። የትኛዋ ልጅ ምነው ታሪኩ የሚለውን ነገር ሰው እንዲያቅ ቢያንስ እንኳን ጓጉተው ገብተው እንዲያዳምጡት ቁጥሩን ብትጽፉት እዚህ ገጠሜ ላይ ይሄን አዳምጡ ብላችሁ ኢንፎርም ብታደርጉ መልካም ነው ብዬ አስባለሁ። በቲክቶክ ፕላትፎርም ብዙም እኔ ቪዲዮ ስለማለቅ ያን ያክል ጊዜም ስለማይኖረኝ እግዚአብሔር ከፈቀደ ክረምት ላይ ምናልባት ላስተካክለው እችላለሁ። ግን እናንተ የምታደርጉት ነገር በጣም አሪፍ ነው። በእናንተ አገልግሎት ውስጥ እኔ መግባት ስለማልፈልግ ነው። ቲክቶክ ላይ ብዙ ስለምትሰሩ እኔ እዛ ውስጥ ገብቼ ምንም ነገር መሻማት መጋራት አልችልም። የእናንተ አሰራር አሪፍ ስለሆነ ማለት ነው። እኔ ዩቲዩብ ላይ ጠንክሬ እየሰራሁ ነው ያለሁት። ዘውጌን አልለቀኩም። እንደገናም ደግሞ ያለኝን አድማስ እያሰፋሁኝ መሄድ የምፈልገው በዚሁ መስመር ብቻ ስለሆነ ማለት ነው። እና በርቱ። በጣም አመሰግናለሁ። በድጋሚ መልካም ቆይታ። ወጌሻዋ የታወቀች ወጌሻ ናት። አንደኛ የታወቀች መሆኗ፣ ሁለተኛ ነገር ደግሞ ያላወቀች መሆኗ። ያላወቀች ስላችሁ ምንድነው? አንደኛ የመናፍስትን አሰራር አታውቅም። የማታውቃቸውን ነገሮች ልጥቀስላችሁ። የታወቀች መሆኗን በቃ ያዙት። የመናፍስትን አሰራር ፈጽሞ አታውቅም። ሁለተኛ ደግሞ ወጌሻ የሆኑ ሰዎች እንዴት እንደሚያሹና ካሹ በኋላ እንዴት ሰዎችን ትይት እንደሚያደርጉ እንዴት በአብሽ ነው አይደለም። መጀመሪያ በአብሽ እኔ ራሴ እዚህ ጋር ስብራት በገጠመኝ ጊዜ አብሽ እዚህ ላይ ይደረግበትና ለአንድ ቀን ያክል ይቆይ። በማግስቱ ኑ ብላ ነው ያዘዘችን አንድ ሴትዮ፣ ሌላ ሴት ነች። ከዛ ምንድነው ምክንያቱ አብሽ ብዬ ስጠይቅ አብሽ አጥንትን ያሳሳል። አብሽ ሲለጠፍበት እዚህ ላይ አጥንቱ እንዲህ ስስ እንዲሆንና እንዲያርጉ ግጥም ሲያደርጉት ወይም ውልቅ ያለውን ሲያስተካክሉት ቶሎ እንዲገባላቸው ያደርጋል ይባላል አይደለም። ልክ እንደዛ አይነት ነገሮችን አታውቅም። ምን መመገብ እንዳለበት፣ የትኛው በሽተኛ ምን በልቶ በምን ሰዓት ለመታሸት መምጣት እንዳለበት የሚለውን ነገር አታውቅም። እና ታዲያ ወጌሻ ያስባላት ምንድን ነው የሚለውን ነገር ነው የምናየው። በሂደት የመጣውን እውቀት ደግሞ ነግራቸዋለሁ። ሴትዮዋ ላይ በሂደት የመጣ እውቀት አለ። አባቷ የታወቁ ወጌሻ ሰራተኛ እንኳን አላቸውም። የወጌሻ ሰው ነበሩ፣ ወይም ደግሞ የወጌሻ ሙያ ነበራቸው። ስራዬ ብለው አልሰሩትም። ለምን? ገበሬ ነበሩ። የታወቁ ገበሬ ስለሆኑ የተሰበረ የወለቀ ሰው ሲመጣ እዛው እያረሱ ከሆነ ወይም ደግሞ ወደ ገበያ እየሄዱ ከሆነ እንደው አባታችን እባክዎትን ማን ብለው መጥተው በር ላይ ጠብቀዋቸው ከቤታቸው ለባብሰው ሲወጡ ነው ሰው መጥቶ በር ላይ የተሰበረ ሰው ቢመጣባቸውና አይ እናንተ እንደው እኔ እኮ ይሄን ስራ እኮ አልፈልገውም ብለው እንዲያርገው ገጭ አርገው ይመልሱታል። የወለቀው እግርም ይሁን እጅም ትከሻም ይሁን ምንም ይሁን በቃ እኮ አርገው ይመልሱታል። ግን እሳቸው ግብርናው ላይ መስራት ይፈልጉት። ከዛ ጎን ለጎን ምንድነው እኚህ አባት ትልቅ ሴት ልጅ አለቻቸው። እንግዲህ ባለ ታሪካችን ማለት ይቻላል። አሁን የታሪካችን ባለቤት የእሳቸው ልጅ ናት። ምሳ ልትወስድላቸው ወደ እርሻ ቦታ ስትሄድ ብቻ ነው የምታገኛቸው እንጂ ሲያሹ አጋጥሟት አያውቅም። እቤት ከገባሁ በኋላ ሰው ማሸት አልፈልግም ወይም ደግሞ ውልቃት ማስተካከል አልፈልግም። እቤት የምገባው ለማረፍ ነው፣ ሂዱልኝ ነው የሚሉት። እየተሰቃየ እንኳን ቢመጣ አልፈልግም ነው የሚሉት። ማለት የታመመ ሰው እንኳን ቢመጣ ምክንያታቸው ምን እንደሆነ እስካሁን ድረስ አይታወቅም። አልፈልግም፣ እኔ የምፈልገው እቤቴ ማረፍ ነው፣ እዛው ስወጣ ታገኙኛላችሁ፣ ቤቴ አትምጡብኝ ነው የሚሉት። እና ልጅቷ አባቷ ወጌሻ እንደሆነ ነው እንጂ የምታውቀው እንዴት አድርገው እንደሚያስተካክሉት አታውቅም። ግን ሊያውም አንድ ጊዜ አንድ የታመመ ወጣት ወይም ደግሞ ሲጫወት ይመስለኛል ገደል ወድቆ ነው መሰለኝ አመጡት። ወገቡም ወድቋል፣ አንገቱ ተቀጭቷል፣ እጁም ተሰብሯል ምናምንና ውልቅልቅ ብሏል። ከቤታቸው ልክ ሊወጡ ሲሉ አምጥተው በራቸው ላይ ቁጭ አድርጓቸውና ይሄ ልጅ ከሞተ በእርሶ ነፍስ ነው አሉ አባትየው። እንዲህ አትበለኝ አሉ። ከዛ በቃ
ይሄ ልጅ አሁን ነው ገደል የወደቀው፣ ሁሉ ነገሩ ውልቅልቅ ብሏል አሏቸው። ከዛ ከእግሩ ጀምሮ እስከ ራስ ፀጉሩ ድረስ ማለት ነው፣ እስከ በእግራቸው ተራመዱበት። ተስተካከለ ልጁ። በቃ እየተራመዱበት ወገቡንም ምኑንም ወጡበት እና ኩላሊቱን ተጭነውታል፣ መቀመጫውን ተጭነውታል፣ ጀርባውን ተጭነውታል፣ በዛ ሰውነታቸው ማለት ነው። ልጁ ጮኸ ለጊዜው። ከዛ አራራራ እንደ በጆት ይሻላል ማለቸው። አስተካክላል ያላችሁኝ አሉ። አዎ። ከዛ በሉ አንሱት አሉ። በድግ አለ ልጁ። እንዴ! ከዛ ደነገጡ። ሰው ደነገጠ። ሰውየው በእጁ ብቻ አይደለም በእግሩም ነው የሚያየው አሉ። የሚያየው ማለት እንግዲህ የሚሰራው ማለታቸው ነው። እና እንዲህ ያለ ነገር እንደሚያደርጉ ታውቃለች ልጅቷ። ግን ምን አድርገው እንዳስተካከሉት አታውቅም። እዛ በሩ ላይ ነው በመስኮት ያየችው፣ ቤት ውስጥ ሆና። እንግዲህ ገጠር ውስጥ ብዙ መንደሮች ያሉ፣ አንድ ሀብታም ገበሬ ደግሞ ብዙ ሰፊ ግቢ ሊኖረው ይችላል። ግቢያቸው ድርሽ አይሏትም። ግን እነዚህ ጥሰው ነው የገቡት። ጥሰው ነው ግቢ ውስጥ የገቡት እና በሉ ሁለተኛ እንዳመጡብኝ፣ እንዴ ሁለተኛ ትምጡብኝ፣ እኛ መቼ እንደምንወድቅ መቼ እንደምንሰበር እኮ አናውቅም አባታችን፣ እንደዚህማ ይበሉ። በሀገራችን ወይም በሰፈራችን በመንደራችን አንድ እርሶ ቢኖሩ ለምን የሚከለክሉን? ይሄ እኮ ትልቅ ሙያ ነው ምናምን አሏቸው። ኦ ተውኝ እስቲ ብለው ሄዱ። እና ከጊዜ በኋላ ግን እርጅና መጣና እሷ ነች የምታስታምማቸው። ሚስታቸው የለችም። 2 ጊዜ ሚስት ለማግባት ሞክረው ነበረ። ያ ማለት ሚስታቸው ከሞቱ በኋላ ሚስት የምትመስል ሚስት ነች ማለት ይከብደኛል ለኔ ከተነገረኝ አንፃር ማለት ነው። ሚስት የምትመስል እንደ ሚስት የምትሆን ወይም የሚስት ማሊያ የለበሰች ሴት መታ ከትልቋ ልጃቸው ጋር መገዳደር ጀመረች። ገና በገባች በወሯ ማለት እዛ ቤት ስንት ዓመት ኖር አባትየው ስትንከባከብ የነበረችው ትልቋ ልጃቸው እያለች በሐሜት ማሸንቆር አግብታ እንድትወጣ የሆነ በቅሎ ብላ መሳደብ ነው የቀራት። በቃ መሃን እናትና አባቷ ጋር ተቀምጣ ምን ታደርጋለች እዚህ ብላ ጆሮዋ እየሰማ ታማታለች። ከዛ የአባቴ ሚስት ነሽ እንጂ እኮ ሌላ እኮ አይደለሽም። የአባቴ እንዲህ ጠቅልል አድርጌ እዛ ወደ ውጭ ልወረውርሽ እችላለሁ። እኔን እንኳን አባቴን አግባብ እያስጨነቅኩት እንጂ እሱ እኮ ፍላጎት የለውም ብላ ብድግ አደረገቻትና ከአጥር ውጭ ቁጭ አደረገቻትና ችንበር እንዳትተልፍ ያለቻት እና ሁለተኛዋንም ልክ እንደዚሁ መጣች። እሷም ሐሜት አይደለም ችግሯ ምግብ ላይ ነው። ምግብ ላይ ትበላለች ሳይሆን ለአባቷ በትክክል ምግብ አታቀርብም። ወይም ደግሞ ለባሏ ለልጅቷ አባት ማለት ነው ምግብ አታቀርብም። እቺኛውም ደግሞ በሰዓቱ ምግብ መብላት ስትፈልግ ውላ ስትመጣ የሆነ ቦታ ውላ ስትመጣ ምግብ አይቀርብላትም። ሙያ አላት ግን ታልጎመጉማለች። ምንድነው ይሄ? አባቴ እንዲያገባ እናቴ ሞተችበት። ከእናቴ በኋላ 2 ሴቶች እንደገና ደግሞ እያጉረመረሙበት ውጭ ላይም ራሱ አይበረክትለትም። ውጭ ላይ ማለት ነው ከእናቷ በፊት ደግሞ ሌላ ነበር። ውጭ የምትለው እንግዲህ ከትዳር በፊት የነበረው ነው። ሞክረው ነበር አልሆነለትም። አይደለም በትዳር በውሽምነት እንኳን አይሆንለትም። አባቴ ምንድነው ችግሩ ብላ ትላለች። ይሄ ሌላኛው ሳይድ ነውና ግን በቤታቸው ውስጥ ደግሞ እናት እያሉ ይመለክ የነበረ ዛር አለ። እናት እያሉ ይመለክ የነበረ ዛር መንፈስ አለና እሱን መንፈስ ልጅቷ በደንብ ባታቀውም ማስቀጠል ግን አትፈልግም። ማለት እንዲህ መካደም ምናምን አትፈልግም። ትንሽ ሰለጠንኩ ብላ ዘመናዊነት የሚሰማት የገጠር ከተማ ስልጡን ነኝ ብላ የምታስብ ነው። አለባበስም አነጋገርም የምትይዘው ስልክም ምናምን ትንሽ የአባቷን ሀብት ዘመናዊ ለመሆን ተጠቅማበታለች። እና ታመው የምታስታምማቸው እሷ ናት አባቷን። ምክንያቱም ሚስት አልሆነላቸውም። ደግሞ ትንሽ እድሜያቸውም ስለገፋ ምንም እኔ እያለሁኝ አባቴ ምንም ሚስት አያስፈልገውም። በቃ እንዲያውም እኔ ነኝ በደንብ የምንከባከበው፣ ዋናው የሚፈለገው እንክብካቤ አይደል እኔ ነኝ የምንከባከበው ብላ አጠገባቸው ቁጭ ብላ ፀጉራቸውን እየነካካች እግራቸውን፣ ሰውነታቸው ሁሉ ነገራቸውን በቅባት ቫዝሊን እያሸች አባቴ አንድ ቀን ወጌሻነቱን ሳታስተላልፍልኝ ወይም ደግሞ ሳታስተምረኝ ያው ያለሙያ ልትሄድብኝ ነው ብላ ስትላቸው እንደው ልጄ ታመመ ሰው ፊት ልትሞትብኝ ነው አይባልም፣ ትድናለህ ነው የሚባለው። አነጋገር ወቂ ሁሉ ነገር ላይ ተደፍነሽ እንዴት ይሆናል ምናምን ብለው ልጃቸውን እየገሩ በንግግር እያስተካከሉ እስቲ ላይ ሰፈር ሂጅና ማገሌ የሚባሉ አሉ አንድ እናት፣ እሳቸውን ጥሪልኝ እና ባለቤታቸውም አብሮ ይምጡ ብለው ሲሏት ደነገጠች። እነሱ እኮ
ሙታን ሳቢ አይደሉ እንዴ አለቻቸው ለአባቷ። አዎ ጥሪልኝ፣ ሙታን ሳቢ ናቸው። ለምን ፈለካቸው? አይ ጥሪልኝ። ከዛ አይሆንም እነሱ እዚህ የሚመጡት ለምን እንደሆነ ሳላቅ አይሆንም ብሎ አባት ልጅቷ ግግም አለች። ከዛ አይ እኔ ጋር ያለው ዕውቀት ቀጥታ ወደ አንቺ የሚተላለፈው በዛ መንገድ ነው። እኔ ወጌሻነትን ከአባቴም ከእናቴም አልተማርኩትም፣ ግን እንዴት እንደተላለፈ ልንገርሽ አሏትና እኔ ከአባቴ የተረከብኩት ከቤተሰቦቼ የተረከብኩት ቡና ተፈልቶ ናተኛ ተብዬ ሙሉ በሙሉ ላይ አባቴ ተኝቶብኝ ነው ያስተላለፈብኝ። ሙሉ በሙሉ ተኝቶብኝ ከታች ከእግር እስከ ራስ ፀጉር ድረስ ተኝቶብኝ የሆነ ኃይል እኔ ውስጥ ገብቶ ከዛ በኋላ ነው ያ ዕውቀት ያ ጥበብ የተገለጠልኝ ይታየኛል አሉ። ሙሉ በሙሉ የተሰበረው አጥንቱ ሙሉ ይታየኛል። የወለቀ ከመጣ ውልቃቱ የት ጋር እንደሆነ፣ ስብራት ከሆነ እንዴት አጥንቱ እንደተከሰከሰ ውስጥ የደቀቀው አጥንት ኤክስሬይ በሉት በቃ ይታየኛል አሉ። እና እንደዛማ ከሆነ ደስ ይለኛል ብላ ሮጣ ሄዳ ጠራቻቸው። ምክንያቱም ጥበብ ነው የመሰላት። እንዴ ለዚህ ነው ለካ በደንብ አድርገን የማትሰራበት እንጀራዬን እፈልገዋለሁ ብላ ሄዳ ጠራቻቸው። መጡ። ከዛ በህይወት እያለ አይሆንም ተብሎ እስኪሞቱ እየተጠበቁ ለሳምንት ያክል ተጠበቁ። ምክንያቱም አንዳንድ ጊዜ እንዲህ አይነት ተዋርሶ በአንዳንድ ቦታ ላይ ነው ያለው። ቀድመው እነሱ ላይ ያለውን ማዋረስ የሚፈልጉ ሰዎች ካሉ የሞት ማዋረስ የሚባል ነገር አለ። የኔን ልክ እንደሞትኩኝ የኔን መንፈስ ወደ አንቺ የሚያዋርሱት እነዚህ አኬራ ዱቢፍቱ የሚባሉ ሰዎች ናቸው። ወይም ደግሞ ሙታን ሳቢ። አኬራ ዱቢፍቱ ማለት ሙታን ሳቢ ማለት ነውና ይሄ እንዲያውም ሲያወሩ አንዳንድ ሰዎች ይሄ የኔ አኬር አይደለም ግጥሜ አይደለም ይላሉ። አኬር ማለት ይሄ እንዴት ነው እጣ ፈንታ አይደለም እንደማለት ነው። እና አኬራ ዱቢፍቱ ማለት ሙታን ሳቢ መሳብ፣ ይሄ እኔን አይስበኝም ይሄ ከኔ ጋር የሚገጣጠም አይደለም ብላችሁ እንደምትሉት የሙቱን መንፈስ ወደ ልጅቷ ለማጋባት እነዚህ ሰዎች ሳምንት ያክል ተቀመጡ። የእውነትም እንዳሉት ከሰኞ እስከ እሑድ ነበረ የተቀመጡት። እየበሉ እየጠጡ ምን እያሉ ከዛ እያቃሰቱ ነፍሳቸው ልክ ውልቅ ስትል እነሱም ውልቅ አደረጉና ልጅቷም ከጎናቸው እንድትተኛ ተደረገ። ከዛ ተወለ ብለሽ ልብስ አውልቂ ምናምን ብለዋት ተለያቸው ላይ ሄዳ ተኛች። ከዛ መንፈሱ ተጋባ። ያው እሷ የምትለው ጥበብ ተጋባብኝ ነው የምትለው። እና ልጅቷ በቃ ሰውን ስኬለተኑ ነው የምታየው። ሙሉ በሙሉ ኤክስሬይ ነች። በቃ አይኗ በደንብ ያያል። የትኛው መንፈስ እንደገባ በኋላ እነግራችኋለሁ። በዚህ አይነት ነገር አጋብተውባት የሙት መንፈስ ተዋርሳ መኖር ጀመር። የት? እዛው ሰፈር እዛው ቤት ቅድመ አያቷ የኖሩበት፣ አያቷ የሞቱበት፣ አባቷ የሞቱበት፣ እሷም የምትቀጥልበት ቤት ሆነ ያ ቤት። አስቡት፣ ቅድመ አያቷ የዛሬ 100 ዓመት በሉት ከ100 ዓመት በፊት ጊዜ ጀምሮ የነበረ ቦታ ላይ ነው ያለችው። ከዛ ከሞቱ በኋላ የአባቷን ሐዘን ከተወጣች ከጨረሰች 40ውን ካወጣች ምናምን ካለች በኋላ ቤቱን ሙሉ በሙሉ አፍርሳ እንደ አዲስ ሰራችሁ። ብር ተበድራ ሰራችሁና ከዛ ምን ብላ ለጠፈች በር ላይ የአባቴን የወጌሻነት ትምህርት አስቀጥያለሁ። የተሰበረ የወለቀ ማንኛውም አይነት እንደዚህ አይነት ችግሮች፣ ተጓዳኝ ችግሮች ያለባችሁ መታሸት ትችላላችሁ ብላ ስትለጥፍ የሰፈር ሰው በጣም ተገረመ። የመሰላቸው አባቷ አስተምረዋት ነው። እሷ እያለች ነው እንደ አባቷ የሚኮራብን የነበረው እየተባለ ከዛ የተሰበረ ሰው ሁሉ እየመጣ እሷ ጋር ይጠገናል። ከዛ ግን በሸንበቆ አታስርም፣ ዕውቀቱ የላትም። እዚህ አካባቢ በጣም ጎበዝ ወጌሻለች፣ ወዲያው ነው የምታስገባው፣ ትንሽ ታሳመማለች እንጂ እየተባለ እና እንዲስባ ምናምን እንደዚህ አዙራ ስብራቱ ቦታውን ታየዋለች፣ ግን እንዲህ አጋ ማስገባት እንዳለባት ነው የማታውቀው። እና በህልሟ አባቷ መጥቶ ቡና ፊ እንዴት እንደምታረጊን ያሳይሻል አሏት። ለካ ሁሌ ቡና የምታፈላላቸው እሷ ናት በፊትም። እና በህልሟ ቡና ፊ ብለዋት ቡና እያፈላች የእናት አባቷን ዛር መካደም ጀመረች። ምክንያቱም በህልም የመጡት አባቷ አይደሉም፣ ወይም ደግሞ ቡና ፊ ያሏት አባቷ አይደሉም። ኦልሬዲ እሳቸው ነፍሳቸው ሄዳለች እኮ ለፍርድ ወደ ክርስቶስ ቀርባለች አይደል እንዴ? ሰው ከሞተ በኋላ እንደገና መልሶ መጥቶ አያስተምርም።
ስለዚህ ቡናውን እያፈላች በአይነ ህሊናው የሚመጣባት ምንድነው እንዴት ማስተካከል እንዳለባት ቅደም ተከተሉ ይነግራታል። በቃ ትምህርቱ ከመንፈሱ ጋር ነው ያለው። መንፈሱ በደንብ አጎል የሚያስተምራት ግን አንዲት ሰራተኛ ደግሞ ቀጥራለች። ያቺ ሰራተኛ ደግሞ አዲስ አበባ ላይ ዶክተር ወንድም አላት። ያ ዶክተር ወንድም ደግሞ ብዙ ሰዎች ያውቃል። እናት እንደው ሁልጊዜ ትነግራለች፣ እንደው እኔ ያለሁባት እትዬ እንደው እንዴት ያለች መሰለች፣ እንደው ወጌሻ ብዙ ሰዎች ይመጣሉ፣ ውልቃታቸውን ስብራታቸውን ታስተካክላለች፣ ብዙ ቅጭት አለ እሱ ሁሉ ታስተካክላለች። ስትነግረው ይሄን ነገር እስቲ ባየሁኝ ብሎ ይመጣል። ይሄ ዶክተር አስፈቅዶ ነው ደውሎላት ነው የመጣው። ካሜራ ይዟል ምን ይዟልና ያንን ያየውን ነገር ቀርጾ ወስዶ ለጓደኛው ያሳያል። ጓደኛው ደግሞ ለጓደኛው ዶክተሮች እርስ በርስ ሲነጋገሩ ገጠር ውስጥ ነች ያለችው። በቃ የተሰበረበትን ቦታ በደንብ ነው የምታውቀው። ቀጥታ ትመጣና እዚህ ጋር ከሆነ የተሰበረው ነካ ስታደርገው ይላል፣ ወይ እዚህ ጋር ደግሞ ነካ ስታደርገው ይላል። የት ጋር እንደወለቀ ሳይነግሯት ምን ሳይሏት እስቲ ቁጭ አድርጉት ነው የምትለው። ቁጭ ያደርጉታል። ከዛ እግሩን ብድግ አድርጋ እንዲህ ስታደርገው ይጮሃል፣ ይታያታል ማለት ነው። ራጁ ኤክስሬው ይታያታል። አይገርማችሁ? አሁን ይሄ ሌላ ጥበብ ነው የሚመስለው ለነጮች ለፈረንጆች ሰርድ አይስ ሶስተኛው አይን ተብሎ በቃ ሌላ ነገር ተብሎ ብዙ ነገር ሊባል ይችላል። እንደ ትልቅ ኢንተርቪው ልትታይ ሁሉ ትችላለች። ልክ መዳፍ አንባቢዎች የሆነ ጥበብ አለኝ ብለው የሚያስቡ ሰዎች ምናምን ልክ እንደዛ ነው የሚታሰበው። እና እነዚህ ዶክተሮች ሁለት ሆነው ድጋሚ በአድራሻ ይሄኛው ዶክተር ልኳቸው ይሄዳሉ። እና ደረሱ፣ አዩ። የምትሰራው ሙሉ ቀን ቁጭ ብለው አዩና የሚቀራት ነገር አለ። እውቀቱ አላት፣ በጣም የሚገርም አይን ያላት፣ ግን አካሄዱንና አፈጻጸሙን ነው የማትችለው። ቦታውን ግን ታገኘዋለች የሚለውን ነገር ተስማሙ። ቁጭ ብለው እዛው ገጠር ላይ መቼም ፊት ለፊት አይነግሯትም። ወደ ጫካ ሄድ ብለው እየተዝናኑ ስለሷ ያወራሉ። በግ ታርዶላቸው ከከተማ ዶክተሮች መጡ ተብሎ በጣም ብዙ በቃ እንክብካቤ ተደርጎላቸው ነው። መኝታ ክፍላቸው ራሱ የሚገርም ነው። በዛ በገጠር ቦታ ላይ እንዲህ አይነት መኝታ ክፍል አታገኙም። ፎቶ ቪዲዮን ሳየው ማለት ነው። ሴትዮዋ ራሷ የምትኖርበት ቤት በጣም አዘምና ጎጆ ቤቱን አዘምና ነው የሰራችው። እና ዘመናዊነት የሚሰማት ሴት ልጅ ብያቸዋለሁና ሲመክሯት ተቀበለቻቸው። ምክራቸው 3 ምክር ነው። አንደኛ ስብራቱን ውልቃቱን ካስተካከልሹ በኋላ መደገፊያውን ይሄ በሸንበቆ ምናምን የሚደገፈው ነገር ላይ ትንሽ እሱ ላይ ጥንቃቄ ያስፈልጋልና እኛ ብዙ ፋሻ ምናምን እናመጣልሻለን፣ እንዴት አገሽ እንደምትጠቀልዩ እንዴት በብረት እንደምትይዙ እሱን ታስተካክያለሽ። ሁለተኛ ነገር ደግሞ አመጋገብ ላይ ወይም ደግሞ ሰዎቹ ህመምተኞች በምን ሰዓት መታሸት አለባቸው፣ እንዴት ነው መሆን ያለበት የሚለው ነገር በደንብ ማወቅ አለብሽ እንጂ በቃ ከአባትሽ የተቀበልሽው ጸጋ በጣም የሚገርም ጸጋ ነው ምናምን ብለው አሞግሰዋት ደስ ብሏት ምናምን እና መማር አለብሽ ደግሞ ትምህርት ተማሪ ማታ ይሄን ወቂ ብለው ስልክ ሰጥተዋት ከዛ በኋላ በዛ ላይ ስለ ወጌሻ እውቀት እንድታውቅ ምናምን መንገዱን አሳዩት። ያው ኢንተርኔት ስለማይኖር በፍላሽ ነው የሚሰጧት እና ታብሌት ምናምን በቃ ያላደረጉላት የለም። በጣም ጄኔሬተር ሁሉ ይዘውላት ሄደዋል። ኮምፒውተር እንድትጠቀም አድርገው አስተምረዋት ነው የመጡት። ሊያንስ ወደ 20 ቀን ምናምን ቆይቶ ነው የመጡት እና ወደ ከተማ ደግሞ እንድትመጣ አደረጓት። እሷን እዚያ ካሏት በኋላ ወር ጠብቀው ደግሞ ነይ ብለው በሚዲያ ይሁን በቲክቶክ ይሁን ብቻ እርግጠኛ ነው መጀመሪያ ጊዜ የሆነ ነገር ልታስተዋውቅ አደረጓትና የሆነ ዶክተር ካላገኘኋት አለ። ምክንያቱም በአይኗ ኤክስሬ የተሰበረበት ቦታ ይታያታል። ቶሎ ሴንስ ታደርገዋለች። እነሱ የሚሉት ምንድነው ቆዳችን ላይ እንደዚህ ሲታይ የበለዘው ቦታ ይታያል። ለኛ ባይታየም ለነሱ በደንብ ይታወቃቸዋል። ሌላው ደግሞ አጥንት ሂደቱን አካሄዱን እጥፍ ማለቱን መሰበሩ ምናምን በደንብ ባይናቸው ይለዩታል ነው የሚሉት። ሌሎቹ ደግሞ በዳበሳ ነው የሚያውቁትና በነገራችን ላይ አባትየው ራሱ ከአባቴ ነው የተረከብኩት አላሉ። አባትየው እሱን ሳልነግራችሁ አይናቸውን ጨፍነው ነው የሚያሹት። አባትየው አይነ ስውር ሆኖ አይደለም። ልክ ውልቃት ያለበት ሰው ሲመጣ እንዲሉና ያገኙታል ቦታው የት ጋር የተሰበረው እጁን ሲሰጧቸው እንዲያርገው ቦታውን ያገኙታል። ከዛ እንዲህ ነው የሚያዘሩት። በቃ የሆነ ነገር ቃጭ አድርገው የሚመልሱት ያርጉታል። በቃ ያ ምንድነው አይናቸውን ጨፍነው ማለት ይሄ ታሪኩን ስትናገር ዶክተሮች የሚሉት ምንድነው በጣታቸው የአካላችንን በአጠቃላይ ሁሉ ተፈጥሯችንን ያውቁታል። ያለ ቦታው
የገባው የተዛነፈውን ያውቁታል። ስለዚህ ሰልፍ የአካል ሰልፍ የሚባል አለ። ሰልፍ ማለት ቅደም ተከተል ማለት ነው። አጥኛው እንደዚህ ብዬ ምንም ላውቅ አልችልም። አጥንት ነው የሚታይ። እነሱ ግን ይሄኛው አጥንት ወደዚህኛው አጥንት ሾልኮ መምጣቱ በዳበሳ ያውቁታል። ዳበሳ ታውቃላችሁ? ዕዳ አበሳ ማለት ነው። በዕዳ በአበሳ ማለት በፍለጋ ማለት ነው። በዳበሳ እንዲያርገው ፈልገው ያገኙትና ያንን ቦታ ያገኙ። ልክ እንደዛ ሞክራ ነበር እሷ እና አይኗን ስትጨፍን የሚታያት ግን ኤክስሬይ ነው። ስለዚህ ቀድሚያ ማለት አያቷ ይሰሩ የነበሩት አይናቸውን ጨፍነው ይሰሩ የነበሩት ውልቃቱ በአይነ ህሊናቸው ስለሚታያቸው ነው እንጂ ጣታቸው አልነበር የሚሰራው። እንደዚህ ብሎ አይናቸውን ሲጨፍኑ ራጁ ይታያቸዋል ኤክስሬው። እና የሙታን ሳቢ መንፈስ ስለሆነ የተዋረሰችው ያ መንፈስ አጥንታቸውን አምጥቶ ቁጭ አድርጎ የሚያሳይ ስጋውን ይሰውረውና አጥንቱን ይገልጽላታል ይመስለኛል። ከዚህ ሳይሆን አይቀርም ኤክስሬይ ወይም ራጅ የሚባለው ነገር የመጣው ከመጀመሪያውም ጀምሮ። ተውት፣ እኔ እንደዚህ ነው ብዬ መደምደም ይከብደኛል። ነገሩን ለቀልድ አመጣሁት እንጂ ኤክስሬይ ሳይንስ ነው፣ ይሄኛው ደግሞ የመናፍስት አሰራር ነው። ግን በአይነ ህሊናቸው ኤክስሬይ ከታያቸው ይሄ ነገር ለምን በሳይንስ አናደርገው ብለው ሰርተውት ሊሆን ይችላል ብዬ አስቤ ነው። ወደ ከተማ መታ ግን እኔን ያየ ይቀጥ አይነት ነገር ይሄ ወጌሻ የሆናችሁ ሰዎች ትምህርት መማር አለባችሁ፣ ይሄን ነገር ማወቅ አለባችሁ ብላ እንድታስተምር ነው ያደረጓት። አሁን ለምሳሌ HIV በሽተኛ የሆኑ ሰዎች በመድኃኒቱን ትሪት አድርገው ወስደው ለ20 ዓመት ለ25 ዓመት እንዴት እንደቆዩ አንዳንዶቹን እንዳስተማሪ አድርገው ተሞክሮ ያደርጓቸዋል። እና HIV በሽተኛ ሲመጣ መካሪ ያደርጓቸዋል። እንደ ካውንስል እንደ ምክር አገልግሎት ሰጪ ማለት ነውና ልክ ይችንም ሴት በገጠር ክልል ያሉትን ወጌሻ ሰዎች የወጌሻ ሰራተኞች የምታሰለጥን አድርገው አስተምሮ ነው የመለሷት። ብዙ ነገር እንድታጣርገው ነው የመለሷት። እና ነጮች ሁሉ በጣም ነው የገረማቸው። ተነግሯቸው በኦንላይን ማለት ነው የተሰበረ ሰው አምጥተውላት የተሰበረውን እንደዚህ ከርቀት አይተው ቀጥታ ሄዳ የተሰበረበት ቦታ ላይ እንደዚህ አድርጋ ንክት ስታደርገው አይተው ደነገጡ። ነጮቹ ራሳቸው እንዴት የምታየው ሲባል ዶክተሮቹ የሚናገሩት ምንድነው ቪዲዮ ላይ እንዳየሁት ከሆነ ብልዝ የሆነውን ቦታ ደም የቋጠረውን ቦታ በአይኗ ታያዋለች ነው የሚሉት። አንድ ሁለተኛ ነገር ደግሞ ጥቁር የሆነ ሰው ሲመጣ እንዴት ነው ብልዝ የሚታወቀው እንዴ? ውልቃትስ አሁን ብልዝ ይበልጣል ውልቃት እኔ እሱን አላውቅም። በእርግጥ ግን ይሄ አሳማኝ አይደለም። ሌሎች ዶክተሮች ጋር ሲሄድ በቃ ያላቸው ግምት ይሄ ነው ሊሆን የሚችለው። ሌላ ምንም መንፈስ ነው ሰይጣን ነው ወይም ደግሞ የሌላ አይን ነው ምናምን ሊሉ አይችሉም። አንድና የመጀመሪያው ትልቁ ማስረጃቸው ይሄ ነው። ሌላ ማለት ስለማይችሉ ነው የተባለው። የሆነው ሶንና አሁን ወደ ዋናው ነገር ልመጣ ነው እና ጸበል ቦታ ላይ ከእህቷ ጋር እቺ ሴት ከእህቷ ጋር እንግዲህ አዲስ አበባ መታ ቤት ገዝታለች። ገጠር ላይም ትሰራለች። አሁን የገጠር ሰዎች እናቀቻቸው ተወቻቸውና ከተማ መታ ብዙዎችን የወለቀባቸውን እጅግራቸው የወለቀባቸውን ሰዎች ማስተካከል ሁሉ ጀምራለች እና ቤት ገዝታ አዲስ አበባ ነች ያለችው፣ ግቢ ገዝታ ማለት ነው። እና እህቷ ስላችሁ የአክስቴ አጎት እንደዚህ መሰለኝ ቤት ውስጥ ብቻዋን ነበረች እና እህቴ ነች ነው የምትለኝ። ከታሪኳ አንጻር ሳየው ለአባቴ እኔ ብቸኛ ነኝ ብላ ስላለችኝ ሌላ ሴት እንደሌለ የተረዳሁት። ግን ዘመዷ ነች ብለን እናስብና ጸበል እኔ ሰው በሽተኛ ልጠይቅ ሲሄድ ታቀኛለች እህቷና መምህር ተስፋዬ ነህ አለችኝ። አዎ ታወቃት፣ እሷ ወጌሻ ገሪት ትባላለች አለችኝ። ወጌሻ ነሽ? አዎ። ዋው ደስ ይላል። በጣም ትልቅ አገልግሎት ነው እኮ አልኳት። አዎ ብዙ ሰው ታክማለች ግን አለችኝ። ምን አልኳት። ከምታስተምሩ ትምህርት አንጻር ያስጠረጥራል አለችኝ። ከዛ እህቷ ዞር ብላይቻትና ምንድን ነው የምትይው አለቻት። አልገባኝ ምንድን ነው የምትይው ጊዜ እህቴ ግድ የለሽም በደንብ እናወራበት። እኔ ስታሺ አይቼሻለሁ፣ ሁሉ ነገር ስታደርጊ አይቼሻለሁ። ግን የመምህር ተስፋዬን ትምህርት ቀድሜ የማቅሰው ስለነበርኩኝ አዲስ አበባ መታ ቤት ስትገዛ ያጋዛቻት እሷ ነች እና እንዴት እንደምታሽ ዝም ብላ ታያታለች። እና ያለምንም አይነት የመንፈስ ገዛ ይሄ ነገር ሊሆን አይችልም ነው ያለችው። ግን መጀመሪያ ቲክቶክ ክፈችልኝ ብላት ማህበራዊ ሚዲያ ክፈችልኝ ከፍታላት ምናምን በደንብ አጋ አስተዋውቃታለች። ሰዎችም እየመጡ ይታሻሉ፣ አድርጉ የሚባሉት ነገር ያደርጋሉ። ምንድነው ሐሳብ ይሰርቃል ይባልና እስቲ የሆነ ነገር አጫጭሱ ትላለች። ሰው ሲያፍነው የሆነ ጭስ ሲያፍነው እንዲያውም
በጣም ኃይለኛ ሳል ሲይዛችሁ ስትሉ ወገባችሁ ሲያማችሁ እንዴት ነው ትላላችሁ እያሳላችሁ። እርጉዝ የሆነች ሴት ለምሳሌ ስታስነጥስ ስታስል ምናምን ሰውነቷ ይነቃነቃል አይደል? እኔ ሆኜ ባላቅም ወንድ ነኝ እንግዲህ በእናቴ ሴት በሆንም ማለት ነው ወይስ እንደ ፍቅር ሲዝም ድሮ ሴት ነበርኩ ልበል። እና ህመሙ ስሜቱን ስለምረዳው ነው። ምንድነው እቺ ልጅ ግን ልብ ብላ ወይኔ ቲክቶክ ባልከፈትኩላት እስከማለት ደርሳለች። ይሄ ነገር መንፈስ ሳይሆን አይቀርም ትላለች። እና የሆነ ነገር ገብቷታል ልጅቷ። ትምህርቴን ያዳመጠችው 10 ገጠመኝ ነው። 10 ገጠመኝ ራሱ በሆነ አጋጣሚ ዶርም ውስጥ ነው አለች። ዩኒቨርሲቲ ዶርም ውስጥ እኔ እያጠናሁኝ ጓደኛዬ ከፍታ ታዳምጥ ነበረ። እና እዛ አብረን አንድ ዶርም ውስጥ የነበርን ሴቶች በክሽ ዝጊልን ይሄ እንደዚህ ተረት ተረት አንፈልግም ምናምን ብለው ገጠመኙን አዘግተዋታል። ልክ 10 ገጠመኝ እንደሰማው። ከዛ በኋላ ግን አልሰማውም አለች። ማን ይባላል መምህር ተስፋዬ ብላታለች። እና ከዛን ጊዜ ጀምሮ ልጅቷ ትምህርቴን ለማዳመጥ እድሉን አላጋጠማትም እንጂ ለማዳመጥ ፍላጎት አላት። ስታገኘኝ ልጅቷ ደስ አላት። እንግዲህ ጻድቃን ባንሆንም መንፈሳውያን ብለን ተርጉሞና ሳይቀጣጠሩ ይገናኛሉ እንደሚባለው ጻድቃን ሳይቀጣጠሩ ይገናኛሉ እንደሚባለው ጻድቅ የሚለው እውነተኛ ብለን ተርጉመው ከቅዱሳን ጋር በሚመድበው ሳይሆን ጻድቅ ማለት እውነተኛ ማለት ነው አይደለም። ስለዚህ እኔም እውነትን የምፈልግ ሰው ነኝ። ሁልጊዜ ለእውነት መኖር የምፈልግ ሰው ነኝ በተቻለኝ መጠን። ልጅቷም ደግሞ እውነትን የምትፈልግ ሰው ናት። አጋጣሚ እህቷ ግዴለህም መምህር እቺ ልጅ እናናግራት አለችኝ። አንቺ ስነሳት አድርጊ፣ እኔ ከአባቴ የተረከብኩት ትልቅ ሙያ ነው፣ የምን መንፈስ ምናምን ብትይኛለሽ አለቻት። ታዲያ ለምን ጸበል ስልሽ እሺ ያልሽኝ? ለምን ችግር አለው? ጸበል መጠመቅ አለብን ያልኩሽ ለምንድን ነው? ስለምትቃዢ ስለምትባትቺ ነው። ቀን ሰው ታግዣለሽ፣ ማታ ማታ ደግሞ ትቃዣለሽ አለቻት። ምን ብዬ ቃዣው? እንግዲህ እኔ አሁን ሰው ፊት እንዲህ ብለሽ ቃዥተሻል አይደለም፣ ግን እገዛ ያስፈልግሻል ብላት ስልክ ተለዋወጥንና ተለያየን። በቃ ደውሉልኝ ችግር የለውም እኔም ድንገት ተሰብሬ ከመጣሁ ታሽኛለሽ አልኳት። ችግር የለውም መምህር አለችኝ። ከዛ የምን መምህር ነህ አለችኝ። የትኛው ይሻላል አልኳት። አይ ንገረኝ ትክክል አለችኝ። የቤተ ክርስቲያን መምህር ነኝ አልኳት። አይ ጥሩ ነው ደስ ይላል። በቃ ውልቃት ሲያጋጥም ሰው ስትሰማ እንዲያውም ወደ እኔ ብትልክልኝ ደስ ይለኛል፣ እኔም አግዛለሁ አለችኝ። እሺ አልኳት። ግን ልጅቷ ወዲያውኑ ስልኬን ሴቭ አድርጋ ቴሌግራም ላይ ምን ብላ ትልክልኛለች? ግድ የለም መምህር ልጅቷ በመንፈስ ኃይል ነው የምትሰራው። ምክንያቱም በአይኗ የተሰበረበትን ቦታ ታውቀዋለች። ቪዲዮ ልላክልህ ብላ ከስልኳ ላይ ከላፕቶፓ ላይ ከታብሌቷ ላይ ከምናምን ላከችልኝ። ከዛ በጣም ደነገጥኩኝ። ቀጥታ የታመመው ሰውዬ ትመጣና እንደዚህ ጋር ነው የምትነካው። እዚህ ጋር ከታመመ መጣ እዚህ ጋር ትነካዋለች ይላል። ከዛ ቀሳ ጋር እንደዚህ አጫውታን ብላ እንደዚህ ቀጫ ጋር ትመልሰዋለች። በኋላ ነው የተማረችው እንዴት ጋር እንደምትመልሰው በሂደት። አሁን ፐርፌክት ሆናለች፣ ፕሮፌሽናል ሆናለች። ግን በማን እገዛ ነው? በመንፈስ እገዛ ነው። እንደው ይሁና ምን ችግር አለው የሚሉ ደብተራዎች ይኖራሉ። ወይም አንዳንድ ሰዎች ይሄ ነገር እኮ ምን ችግር አለው ብናሰለጥነው ብናግዘው ይላሉ። እንደው ቅዱስ ሚካኤልን የመሰለ መልአክ እስቲ ተዋረሰውና ገብርኤልን የመሰለ መልአክ ኡራኤልን የመሰለ መልአክ እስቲ ልክ ሰይጣን እንደሚዋረሱት እስቲ ቅዱሳን መላእክት እንዋረሳቸውና በጾም በጸሎት በስግደት እስቲ ከኛ ጋር ስሩ እንበላቸውና እስቲ አንሰራም ይበሉ። ምን ነው ሰይጣን ብቻ ሁሉ ነገር ያውቃል አላችሁ። እኔ በጣም አንዳንድ ጊዜ ይገርመኛል። ጠቢቡ ሰለሞን እኮ አጋንንትን ይዟቸው ስራ ያሰራቸው ነበረ። አጋንንትን አዞ እኮ ማሰራት ይቻላል አሉ። መላእክትም እኮ ከኛ ጋር ይሰራሉ እኮ ካዘዝናቸው ለምን አይሰሩም? የሚፈውሱ የሚያጠምቁ አባቶች እኮ መላእክት አጠገባቸው ቆመው ነው የሚያግዟቸው። ከነሱ አጠገብ እኮ መላእክት አሉ። እጃቸውን ሲጭኑ አብሮ የሚጭን እኮ መልአክ አለ። እፍ ሲሉ አብሮ እፍ የሚል መልአክ አለ እኮ። ሲያጠምቁ አብሮ የሚያጠምቅ መልአክ አለ እኮ። ዝም ብሎ እንዲሁ ጸጋ እኮ አይሰጥም። ጠባቂ መላእክቶቻቸው አጠገባቸው አሉ። ምን ነው ደብተራዎች ና ሀቤ ብለው በየጫካው በየበረሃው በየባህሩ መናፍስቶችን ሲስቡ ሚካኤል ምን ነው አልታያቸውም? ያለ ጾም ያለ ጸሎት ያለ ስግደት እየበሉ እየጠጡ እያመነዘሩ እንደፈለጉ እየሆኑ ስለሚዋረሷቸው ነው መናፍስትን የሚመርጡት። ይሄኛውማ የቅድስና ሕይወት ነው። ጾም ጸሎት ስግደት አለ፣ መሰብሰብ አለ፣ መታቀብ አለ። በጣም ብዙ ነገሮች አሉት። አራቱ የመህጎች አሉበት አይደለም? እና በአንድም በሌላም መንገድ የቅዱሳንን መንገድ ተከትሎ ሄዶ ያፈረ የለም። እስቲ እና አቡነ ተክለ ሃይማኖትን ገድላቸውን አንበቡት። በሄዱበት እጃቸውን ይጭናሉ፣ ይፈውሳሉ፣ ሁሉ ነገር ይታያቸው ነበር። እንዲያውም በዚህ አይነት ጸጋ ውስጥ ያሉ ቅዱሳን አባቶች አሉ። ቆይ ታሪካቸውን አመጣላችኋለሁ። ሰውን እንዲሁ አይተው የሚያውቁ በቃ ሁሉ ነገሩን ይፈትሹታል። ስጋውንም ነፍሱንም ሁሉ ነገሩን ያው ያሰበውን ሁሉ ያውቃሉ። ይሄ እኮ ከእግዚአብሔር የሚሰጥ ጸጋ ነው። ግን በመላእክት በኩል ነው፣ በርኩሳን መናፍስት በኩል አይደለም። አያችሁ፣ የሰውን ልብ ማወቅ የሚቻል ከሆነ
ስጋን እንዴት ማወቅ ይከብዳቸዋል? ቀላል ነው በጣም። ያመመውን ቦታ ላይ ዳበስ አድርገው ነካ አድርገው ያድናሉ፣ ይፈውሳሉ አባቶች። እና እቺ ልጅ ገጠመኝን በድብቅ ማዳመጥ ጀመረች። መምህር ተስፋዬ ነው እንዲህ ነው የመናፍስት ነገር ያጋልጣ ብላ ነግራታለች፣ መክራ ትጨቀጭቃታለች። ግን ባለውለታ ስለሆነች ተይ በእናትሽ ማማ አትላትም። እሺ አንድ ቀን ትምህርቱን አዳምጠዋለሁ። ቢዚ ናት። ሙሉ ቀን ስታሽ ነው የምትውለው። ማታ ማታ እረፍት ታደርጋለች። ፊልም ትወዳለች፣ ፊልም ታያለች። እና አንዳንድ ጊዜ በጣም ከመዘመኗ የተነሳ ሊታሹ የሚመጡ ሰዎች ጩኸታቸውና ስቃያቸውን ላለመስማት ኢርፎን አድርጋ ነው የምታሻቸው እያሉ ሲያብጁ ማለት ነው። ሌላ ሁለተኛው ስድብ ይሳደባሉ አይደል? ያው ይሄን እንኳን በጣም ብዙ ቦታ ላይ ታያላችሁ። ይሳደባሉ የሚታሹ ሰዎች። ከዛ አንጻር ሊሆን ይችላል ብዬ አስባለሁ። በቅርበትም ከማውቃቸው ወንድሞች የሚሳደቡ እንዳሉ ስለነገረኝ ምናልባት እንግዲህ ህመሙ ጸንቶባቸው ሊሆን ይችላል ብዬ አስባለሁ። እና ያን ላለመስማትም ይመስለኛል ኤርፎን የምታደርገውና ቀኑ ሙሉ ከዛ ጋር ስትታገል ውላ የምታስከፍለው ገንዘብ ትንሽ ከበድ ያለ ነው። ግን ፍቱን ነው እጇ ይባላል። ያው ፍቱን የሆነ ውስጥ ያለው ነው። እያሰረ ይፈታል ማለት ነው። በነፍስ እያሰረ በስጋ ይፈታል። ከዛ ትምህርት ስታዳምጥ በተለይ የትኛዋንሽ የምታዳምጠው ወጌሻዋ ስታዳምጥ እየፈራች መጣች። ለምን? አንደኛ በደንብ ትምህርቱ እየገባት ሲመጣ ኤክስሬው መታየት አቆመ። ያ መንፈስ ማሳየት መነጽርነቱን አቆመ። ሁለተኛ ነገር ሰዎች የሚመጡት ሰዎች ራሳቸው ህመሙ ይጸናባቸውን ተመልሰው ይመጣሉ። አንዴ ያከመቻቸው ሰዎች ተመልሰው መምጣት ጀመሩ። አልዳንም ውልቃቱ ገና ነው እየተባለ ማለት ነው። በአንድ ጊዜ ነክታ የምትፈውሳቸው ሰዎች ተመልሰው መምጣት ጀመሩ። አሁን እግዚአብሔር ምንድነው የሚያደርገው? እኛ ያለንን በሙሉ ካስወጣን በኋላ ነው እሱ መስራት የሚጀምረው። ሁለት ቦታ፣ አንደኛ ከኔ ጋር የማይሰበሰብ በከንቱ ይበትናል ነው የሚለው። እግዚአብሔርን ፈልገዋለች፣ በደንብ ገብቷታል መንፈሳዊ ህይወት። ግን ጾም፣ ጸሎት፣ ስግደት አልጀመረችም። አንድ ሁለተኛ ነገር ደግሞ የወይን ጠጁ ነገር አስቡት። ወይን ጠጁ ክርስቶስ ወይን ጠጁ አልቆባቸዋል ብላ ስትለው እመቤታችን ጊዜ ገና አልደረሰም ነው ያላት አይደለም። ማሰሮ ባዶ መሆን ነበረበት። በቃ ምንም ነገር ወይን ጠጅ መኖር አልነበረበትም። ያ ዶኪማስ የበጠበጠው ወይን ጠጅ ማለቅ አለበት። አዲስ ውሃ ተሞልቶ ከዛ ያንን ነው ወይን ጠጅ ማድረግ ያለበት። ይቺም ሴት እሷ ጋር ያለው ያ አባቷ የሰጧት ወይን ጠጅ ወይም ደግሞ ለሰርግ ቤት ተብሎ የተዘጋጀውን ጠላ ብላችሁ አስቡት። በሷ ውስጥ ያለው የሰጧት ጥበብ ወይም ደግሞ ያ መንፈሱ ወጥቶ ካልሄደ ሌላ አዲስ የሆነ ጸጋ አይሰጣትም የሚለውን ሐሳብ በራሷን ያሰበችው። የሚገርማችሁ ምንም ጥቅስ ሳይጠቀስላት በራሷ እኔ ከአባቴ የተቀበልኩት ጥሩ ነገር አይደለም፣ ትምህርቱ ግን አለኝ። አሁን ይሄ መንፈስ ከኔ መውጣት አለበት። መላእክትን ባግዛቸው ብጠይቃቸው ያግዙኛል፣ እግዚአብሔርን ይዤ ይሻለኛል ብላ እየሰገደች እየጾመች እየጸለየች በጣም እየተጋች ጓደኛዋ አንድ ቀን መጣችና እንዴ የእመቤታችን ስዕል ለጥፈሽ ነው ያየሁት አለቻት። አዎ እየሰገድሽ ነው? አዎ በትምህርቱ እኮ ጎበዝ ሆኜ እንደው ሼም ይዞኝ እኮ ያኔ ስቃውምሽ አሁን እኮ ገብቶኛል አለቻት። ወይኔ ደስ ብሏት ደውላ ጠራችኝ። መምህራችን አቤት። ኧረ ተለወጠች። እኔ እኮ መጀመሪያ ምን እንደነበረችም አላውቅም። ከምንድን ነው ወደ ምን የተለወጠችው አልኳት። እና ቆይ ምናምን እኔ አውቄያለሁ፣ እሷ ፊት ስለሆነ ላውድ ስላደረገችው አውቄ ነው እንዳይሰማት ብዬ እንደሰማሁኝ ቪዲዮ እንደተላከልኝ እንዳታቅ ብዬ ነው። ከዛ ሄድኩኝና ከራሷ አፍ ልስማ ብዬ ታሪክሽን ንገሪኝ አልኳት። ታሪኬ ይሄ ነው ብላ የነገረችኝና አጅሬው መንፈሱ ከተያዘ በኋላ የሰማሁት በጣም ይለያያል ስላችሁ በተወሰነ መልኩ አልደበቀችኝም። ግን እሷ የምታውቀው በጣም ጥቂት ነገር ነው ከአባቷ። መንፈሱ ግን ብዙ ነገር ነው የነገረኝ። በዘራቸው 7-6 ትውልድ ወጌሻ ነበሩ። በዘራቸው የመጨረሻው እሷ ላይ ተያዘ እና በሰፈራቸውና በአገራቸው የታወቁ ወጌሾች ናቸው። የወጌሻነት በዘር መተላለፍ አይገርማችሁ? እና ልጅቷ እኔ ያን ሁሉ ታሪክ ከሰማኝ በኋላ መልሼ ኦዲዮን ሳሰማት ይህን ሁሉ ኮተት ተሸክሜ ነው እንደምኖር አለችኝ። አዎ ይሄ መንፈስ ከቅማያት ከምንጅላት ከቅማንት ጀምሮ የመጣ ነው። ከላይ ጀምሮ የመጣ ነው እና ይህንን መንፈስ ተሸክመሽ ደግሞ
ይሄን ትምህርት ማዳመጥሽ በጣም እድለኛ ነሽ አልኳት። አንቺ ላይ ተቋርጧል ብዬ ትንቢተ ሕዝቅኤልን አነበብኩላት። ትንቢተ ሕዝቅኤል ላይ አባቱ ኃጢአት የሰራ ከሆነ ልጁ ግን ንስሐ ከገባ የአባቱ መንፈስ ወይም የአባቱ ኃጢአት ወይም የአባቱ እርግማን አይነካውም ይላል። ስለዚህ አንቺ ንስሐ ከገባሽ ከላይ ሲመጣ የነበረው ዛር መንፈስና ኃጢአት በአጠቃላይ እርግማኑ አንቺ ጋር አያርፍም አልኳት። ከዚህ በኋላ ደግሞ አንቺ አዲስ መንፈስ ይዘሽ ነው የምትሄጂው አልኳት። እና ቅዱስ ሚካኤልን በጣም ነው የምትወደው። በጣም የምትወደው ስላችሁ ከመጀመሪያ ጀምሮ መቼም ሁሉም ሰው የራሱ የሆነ የሚወደው ታቦት ይኖረዋል አይደለም? እና የኔ አባት ቅዱስ ሚካኤል እባክህን ከኔ ጋር አብረህ ስራ፣ ሰው የሚያቀኝ በወጌሻነቴ ነው፣ አግዘኝ እባክህን ብላ ትላለች። ወደ ታኅሳስ ወር አካባቢ ላይ ነው። ታኅሳስ ወር አካባቢ ላይ አሁን ማለት ነው ሱባኤ ሊያዝ ብላ ትሄዳለች። እና ሱባኤ ይዛ በህልሟ ምን ይታያታል? ገዳም ነው እንግዲህ ሄደችው። በህልሟ ምን ይታያታል? ከድንጋይ ውስጥ የፈለቀ ጸበል ነው። እና ሰልፏን ወረፋዋን ይዛ ጥልቅ ብላ ውሃ ውስጥ ጥልቅ ብላ 3 ጊዜ ብቅ ጥልቅ ስትል መጨረሻ 3ኛው ላይ ወደ ውስጥ ስትገባ የቅዱስ ሚካኤል ስዕልና ክንፋቸው ብዙ የሆኑ አንድ ጻድቅ አባት እንደዚህ አምጥተው በመስቀላቸው እንደዚህ ያጎ ግንባሯ እንደዚህ ወጓት፣ እንደዚህ ነኳት ማለት ነው። ከዛ በስመ አብ ብዬ ስወጣ ከውሃ ውስጥ ሲወጣ ከእንቅልፌ ባነንኩ አለች። ምን ሆነሻል ብሎ አጠገብ ያሉ ሰዎች ሲጠይቁኝ እንደዚህ ያለ ነገር አየሁ ስትል ጊዜ በስቲ ቤተሰብ ጋር ደውይ። ከዛ ጓደኛዋ ጋር ሲደውላት እኔ ጋር ጓደኛዋ እኔ ጋር ደወለች። ከዛ መምህር እንደዚህ ያለ ነገር አየች እኮ በህልሟ። እግዚአብሔር የሆነ ጸጋ ሊሰጣት ነው። አንድ ደብረ ገሊላ ልደታ ማርያም የምትባል ቤተክርስቲያን አለች። እዛ ሄዳ ትጠመቅ። እዛ የማይግሪን ችግር ያለባቸው የጆሮ የምናምን እንደዚህ አይነት ችግር ያለባቸው ሰዎች ይድናሉ። ይሄ ከአንገት በላይ ስፔሻሊስት የሆነ ጸበል ነው። ወይም ደግሞ ሳሪስ አቦ ሄዳ ትጠመቅ አልኳት። መጀመሪያ ሳሪስ አቦ ተጠመቀች ከገዳም እንደመጣች። ቀጥሎ ግን እዛ ሄዳ ተጠመቀች። በጣም የሚገርማችሁ ነገር እንደዛው እንዳየችው ነው ድንጋዩ። የአቡነ ዘርአብሩክ እኛ ብዙ ክንፍ ያላቸው አባት የተባሉት አቡነ ዘርአብሩክ ጸበል ነው። ምናልባት እዛ ቦታ ላይ ሄዳችሁ የምታውቁ ሰዎች ትኖራላችሁ ብዬ አስባለሁ። ይሄን ቪዲዮ እዩት እና እኔ ስለማቅ ነው ስታየው ወይኔ መምህር ራሱ ቦታውን አገኙታለች። በግቢ ተጠመቅ ያልኳት እና ከባድ ማይግሪን ችግር ያለባቸው ከራስ ምታት፣ ከምላስ፣ ከአንደበት፣ ከጆሮ ከዚህ ከተለያየ ነገር ጋር በሽታ ያለባቸው ሰዎች አረ ሙሉ 7 ጸበል ነው ያለው በነገራችን ላይ። እና እያንዳንዱ ጸበል ተጠምቃችሁ ነው የምትመጡት። እና የሚፈልቅ ጸበል ነው። በጣም ፍቱን የሆነ ቶሎ ነው የሚያድነው። በ24 ሰዓት ውስጥ ነው የሚያድነው። እና እምነታችሁን የሚወስነው እዛ ለመሄድ መጀመሪያ ሱባኤ መያዝ ያስፈልጋል፣ መጸለይ ያስፈልጋል፣ እግዚአብሔር እንዲፈውሳችሁ ማለት ነው። ከዛ በኋላ ስትሄዱ ነው ምድኑት። እንዲሁም ሱባኤ ሳይዙ የዳኑም ሰዎች አሉ። ግን በምልክት የሚያምኑ ስለሆኑ ቶሎ ከዳኑ በኋላ እግዚአብሔር ወደ መስመር ሊያመጣቸው ስለፈለገ ነው ቶሎ የሚያድናቸው እንጂ ፍቱን የሆነ መድኃኒት ከፈለጋችሁ በጸበል መጀመሪያ ሱባኤ መያዝ፣ መጸለይ፣ አድነኝ ፈውሰኝ ተብሎ ተጸልዮ ነው የሚወጣው ከቤት። እና ሄደች። በጣም የሚገርም ነገር ነው። እሷ ጥበብ ፈልጋ ነው ሄደችው። ይሄ ወጌሻነቱን እግዚአብሔር እንዲያስቀጥላት ቅዱስ ሚካኤል ስትጠመቅ እንደዛው እንዳየችው የተጠመቀችው። የእውነት በሱባኤ ላይ እንዳየችው በህልሟ ስትገባ ውሃ ውስጥ የአቡነ ዘርአብሩክና የቅዱስ ሚካኤልን ስዕል ነው ያየችው። ከዛ ድንግጣ በስመ አብ ብላ ስትወጣ ጊዜ ምኖሽ አሏት። እዚህ ውስጥ አሉ ብላ ተናገረች። ከዛ ሮጠች ሄደች። ከዛ ሰልፍ ያዙ ሰዎች ምን እንዳለችም አልገባቸውም። ገብተው ተጠምቀው ይወጣሉ። እሷ ወጣች፣ ተሳፍራ መጣች። ከዛ ቤቷ ላይ በትልቁ የአቡነ ዘርአብሩክን ስዕል የቅዱስ ሚካኤልን ስዕል ከፕሪንት አድርጋ አምጥታ ከኛ ከሱቅ ሰቀለችው። ከዛ መስገድ፣ መጾም፣ መጸለይ። አባት የአቡነ ዘርአብሩክ ማን ናቸው ብላ ታሪካቸውን ስታየው የሚገርም ታሪክ ነው ያላቸው። ያው ታውቁታላችሁ ታሪካቸውን። ለመጀመሪያ ጊዜ በኢትዮጵያ ዕቁብ የጀመሩት እድርም የጀመሩት እሳቸው ናቸው። እድርና ዕቁብ የሚባል የተጀመረው በአባታችን በአቡነ ዘርአብሩክ ነው። እንደገናም ደግሞ እስካሁን ድረስ ተስመው አላለቁም ይላል ገድላቸው ላይ። የመላእክቶችን ቁጥር ብዛት ለማሳየት ነው ይላሉ አባቶች ሲናገሩና ተስመው አላለቁም ማለት መጀመሪያ ጌታችን ኢየሱስ ክርስቶስ ነፍሳቸውን ብድግ አድርጎ የአቡነ ዘርአብሩክን ነፍስ ብሎ ስሞ ለእመቤታችን እስቲ እኔን ስታገለግለኝ የነበረችዋን ነፍስ እስቲ ሳሚ ብሎ ሰጣት ለእመቤታችን። እመቤታችን ስማ ለሚካኤል ለቅዱስ ሚካኤል ከሳመ በኋላ ለገብርኤል እያለ ሁሉ መላእክቶች እልፍ አላፋት መላእክቶች እየተቀባበሉች ነፍስ እየሳሟት ነው እስካሁን ድረስ አልጨረሱም ነው የተባለው። እስካሁን እንግዲህ እናምናለን። እና የአባቶቻችን
ቅድስና በዚህ ልክ እንደዚህ ቀለል ተሮ የሚነገር አይደለም፣ ድንቅ ነው። ግን ለምን አቡነ ዘርአብሩክ ታዩት የሚለው ላይ እንምጣ። ለምን ይሄን አየች ነው። እና በጣም የሚገርም ነገር ነው። ስትወለድ በዕለተ ቀናቸው የተወለደችው አንድ፣ ሁለተኛ ነገር ታማ ሄዳለችው በዕለተ ቀናቸው ነው። ይሄን አታውቅም። ማን የለፈልፈው? አጅሬው። ወይኔ ዘርአብሩክ ቀማኸኝ፣ ወይኔ ዘርአብሩክ ቀማኸኝ እያለ እሪ ማለት ጀመረች። ጸበል ለጸበል ዲዲዲ እንዴት ወጌሻው አይደለች እንደ እየተባለ ከዛ በኋላ በቃ ያዟት በሰንሰለት ታስራ 2 ወር። ከመቼ ጀምሮ መሰላችሁ? እንግዲህ ታህሳስ ላይ አይደለ ጥርና የካቲትን ታስራ ነው ጸበል ላይ የነበረችው። ሙሉ አይደለም 2 ወር ሳይሆን 1 ወር ከምናምን በቃ እንደዛ አካባቢ ነውና ከዛ ወደ ልቧ መለስ ስትል መምህር ተስፋዬን ጥሪልኝ አለቻት። እና መምህር መናገር የምፈልገው ነገር አለች። ምን ነው አልኳት። ወጌሻ በምሰራበት ሰዓት ላይ ጭስ አጫጭሱል ነበረ። አባቴን ያዘዘኝ የሆነ ነገር አጫጭሺ፣ ጭሱ ሲያፍናቸው ወይም ደግሞ ሀሳባቸው ሲሰረቅ ወዲያውኑ ገጫገኝ ስትመልሽው እንትን ይልሻል ይረዳሻል ብሎ ነበርና ጭሱ ችግር አለው ያለችኝ። አዎ አልኩኝና አተ ወሰንገላ አለ ነካ አረጋታለሁ አለው አለ። በድብቅ ለካ ሲጋራ ያስጨሳት ነበርና ቤቱ ሲጋራ ይሸተኛል አለች። ሁልጊዜ የምኖርበት ቤት ግን እኔ ሳጨስ አንድ ቀን ራሴ አጋጥሞኝ ያውቅም አለች። መንፈሱ ግን አስጨሳት ነበር ቤት ውስጥ ራስ ሰውራት ነበር እና አጨስ ነበር አለ። ወሰንገላ መንፈስ ጭስ የሚወድ መንፈስ ነው። እና ቤት እዛ ገጠርም እያለች ሲጋራ ታጨሳለች፣ ግን አታውቅም። ቤቱ ሲጋራ ይላታል። ወደ ልቧ መለስ ስትል ቡና ስታፈላ ትምሸተኝ ማን ነው አጨሰው የመጣው እንደዚህ ኮተታ ሙላት አለች። ራሷ ከነሱ የምታጨሰው ለምንድን ነው ሰውራት የምታጨሰው ሲባል እንደምታጨስ ካወቀች በጣም ነው የምትበሳጭብኝ ወይም ደግሞ ትደነግጣለች። ስለዚህ ጭሱ ደግሞ ለኔ ግብሬ ነው አለ። ሳምባዋ በጭሱ መጎዳቱ ለሱ ግብሩ ነው በተዘዋዋሪ መንገድ ማለት ነው። እና ግብሩን የሚያገኘው በሲጋራ በኩል ነው ወሰንገላ ማለት ነው። አዳልሞቴ ደግሞ በቡና ነው ግብሩን የሚያገኘው። ጠቋር ደግሞ እኔ ዕውቀት አለኝ እኔ እችላለሁ ብላ በምትመካበት በትቢቷ ነው። ጠቋር ትቢተኛ ነው። ሁልጊዜ ያውቃለሁ ነው የሚለው። በቃ ማንም እንደኔ የሚያውቅ የለም። ሁልጊዜ ሁሉም ሰው ከሱ በታች ነው አድርጎ የሚያስበው። ጠቋር ያለበት ሰው ሁሉም ሰው ከበታችሁ ነው። እኔ ነኝ የማውቀው፣ እኔ ያውቅላቸዋለሁ፣ እኔ ያውቃለሁ ነው የሚለው ጠቋር። ከሰው ለመማር ወይም ደግሞ ከሰማው ነገር ለመረዳት አይሞክርም። ግትር ነው፣ ትቢተኛ ነው፣ ተንኮለኛም ነው። ካፈርኩ አይመለሰኝ በቃ በጣም በደንብ ነው ያለው። ከዛ ቀጥሎ ደግሞ የሰውን ውድቀት የሚመኝ ነው የጠቋር መንፈስ። ሁልጊዜ በሰው ላይ ሆኖ በእናንተ ውድቀት የስ የሚል ነው። እና ይሄ ነገር እሷ ላይ በደንብ ነው የሚታይባት። እና ሰንሰለቱ ይፈታላት አልኩኝ። ቄሱ ኧረ ተው ትሮጣለች። አይ አባቴ አሁን ተቆጣጥረዋለች ልጅቷ አልኳቸው። እና ሰንሰለቱ ተፈቶ ወደ ቤት ይዘናት ሄድን። በዛው ቀን በተጠራሁበት ቀን እኔ አየው ቀልብ ብዬ አስተዋልኳትና መምህር መንፈሱ በደንብ ሳይታሰር አይቀርም እንደው ልታዘዝ ብዬ ነው ሰንሰለቱ ምስለ ጊዜ እኔም ታውቆኛል ችግር የለውም አልኩኝና ፈታ ነው። ቁልፉ ጠፍቶብን በመፈልቀቂያ ነው ቁልፉ እንትን ያለው። እና ሻወር እንድትወስድ አደረግን። ወደ ቤቷ መጣን። የገዛችው ቤት የሚገርም ቤት ነው። በጣም ጎበዝ ነች፣ ጠንካራ ነች። በእርግጥ ብሯን ከንቱ ቦታ ላይ አላዋለችው። ምንም እንኳን በተጭበረበረ መልክ ቢመጣም ገንዘቡ ማለት ነው። ከዛ ስትጾም ስትጸልይ ስትሰጥ አቡነ ዘርአብሩክ ፊት ለፊት ይመጣሉ። በቃ ክንፋቸውን እያማቱ ነው የሚመጡት አለች። በቃ በአይነ ህሊኔ ይመጡብኛል አለች። እና እኔ ነኝ ከአንቺ ጋር ያለሁት፣ ምንም ነገር እንዳትፈሪ፣ ግን ወጌሻነት ሙያሽ አይደለም፣ ተይው፣ የአንቺ እንጀራ ይሄ ነው ብለው ሌላ ነገር ይሄ ነው ብዬ መናገር አልችልም። ለምን ያው ትታወቃለች፣ ስለምትታወቅ በጣም ነው የምታውቋት። እና ከዛ ቲክቶኳን ቀየረችው፣ አጠፋችው፣ ስልክ ቁጥሩን ሁሉ ቀየረችውና በዛው ፎሎወር ወደ 200,000 ምናምን ፎሎወር ነበራት። በዛው ፎሎወር ፎቶዋን ፕሮፋይሉን ቀይራ ምናምን አድርጋ ሌላ ነገር አደረገችውና በስልክ ቁጥሯ ሲደውሉ ሌላ ሲም ካርድ ቀየረች። እቤቷን የሚያውቁ ሰዎች ሲመጡ አልፈልግም አለች። መጨረሻ ላይ ሲያስቸግራት አሁን ቅርብ ጊዜ ቤቱን ሸጣ ሌላ ቤት ገባች ማለት ነው። ይሄን ቤት ሸጣ ሌላ ቦታ ገባች። ለምንድን ነው? በቃ አባቴ ተይ ብሎኛል ብላ ነው። ጓደኛዋ በዚህ በጣም ደስተኛ ሆነች። መንፈስ መሆኑን ማወቋ፣ ለእኔ መንገሯ፣ በእሷ ምክንያት መዳኗ ደስ አላት። በቃ ግን በእሷ ቡዳ ተበልታ ነበር መጀመሪያ እና የቡዳ መንፈስ አለባት። እቺ ወጌሻዋ በቡዳ መንፈስ በልታት ነበርና ፈተና ሆነችባት። ምንድነው? እቺኛዋ ስትጸልይ እቺኛዋ ሰነፍ ሆነች። መንፈሱ አልሸሸም፣ እዛ አካባቢ ነው ያለው፣ ያዣብባል ማለት ነው። ለካ መደበቂያ አግኝቶ ነው እንጂ ጨርሶ አልሄደም ነበረ። እና
አንድ ቀን ተኝተው እንደዚህ ተኝተው እዛው ቤት ውስጥ ሶፋ ላይ ማን ፊልም ትወዳለች ያቻለ ተኝተው ሴትዮዋ ሙሉ አጽም ሆና ታየችኛለች። እንዴ ይሄ ነገር ወደ እኔ መጣ እንዴ ምናምን ብላ ደንግጣ ትቀሰቀሳትና በቃ ሙሉ አካልሽ ታየኛ አጥንትሽ ታየኛለች። ወይኔ ጉዴ አንቺ ላይ መጣ እንዴ ተረኛው አንቺ ነሽ በይኔ ያለችና በመኪና ይዘተችና ጸበል ቦታ ላይ ስትነጋ ተሪ ብላ ጮኸች። ማን ሲባል የሙታን ሳቢ ወይም ደግሞ የሙት መንፈስ ነኝ። እንዴ እኔ ገባው በቡዳ ነው የገባሁት። ከማን ካንቺ ከራስሽ ነው የገባሁት አላት። እዛው በር አብራት ነው የምትጠመቀው። ቄሱ ገርሟቸው በተታሪገልሽ ነው ጣራ አባቴ እኔም ራሴ ተፈውሼ ነው እርግጠኛ ነኝ በቡዳ መልክ የገባ ነው ስትላቸው ጊዜ አዎ በቡዳ ነው የገባሁት አለ። በቡዳ ነው የገባሁት ብሎ ጮኸ። ገርሟቸው ጎበዝ ራስሽ ነሽ ያመጣሻት? አዎ ራሴ ነኝ። ችግሩ የኔው ጦስ ነው ብዬ ነው ያመጣኋት እኮ አሉ አለቻቸው። ወደዋት እቺ ልጅ ግንባሯን ሳሟት። ወደዋት ስላችሁ ደስ ብሏቸው ማለት ነው። ጎበዝ የኔ ልጅ እንደዚህ ነው ራስን ባጠፉት ጥፋት ራስ አምጥቶ ያንን ሰው ማዳን ማለት ይሄ ነው ብላን ብለው ስልኳን ወስደው እስካሁን ድረስ የኔን ትምህርት ልክላቸዋለች ያዳምጣሉኝ አባት እና መምህር ተስፋዬን አገናኝ ብሏት እንዲያውም አንድ ጊዜ አግኝቻቸው ነበር። እንዴት ያለ ጉድ ነው የሰማሁት አሉ። አባቴ አንድ ቀን ይሄን ገጠመኝ አቀርበዋለሁ እያልኳቸው ቅርብ ጊዜ ከአንድ ወንድሜ ጋር ስለ ሙታን ሳቢ መንፈስ ስናወራ ስለ ወጌሻ ምናምን ስናወራ ያ ነገር ትዝ ብሎኝ ነው ይሄን ገጠመኝ አቀርኩላችሁና በጣም በሚገርም መልኩ ማለት ነው እግዚአብሔር አምላክ እዚህ ቤት ውስጥ ስራ የሰራው ምንድነው አሁን አዲስ የጀመረችው ስራ ከኔ ጋር የምትሰሪው ብሏት አዲስ የጀመረችው ስራ እግዚአብሔር የሚፈልገው ስራ እግዚአብሔር የሚወደው ስራ እኔ እንድገልጸው አልፈቀደችልኝም። ልጅቷ እንዲህ ነው የምትሰራው ብለህ እንዳትናገር ብለኛለች። ገጠር ያለውን መሬቷን ቤቷን በሙሉ ከብቶቿን በሙሉ እንዳለ ሸጣ ነው የመጣችው። በቃ አልመለስም ወደዛ ብላ ለምን ከሄደች ያስቸግሯታል። ወጌሻ እንደሆነች እንዲታወቅ አልፈለገችም በአጠቃላይ እና በማህበራዊ ሚዲያ ላይ የተሳሳተ ማስታወቂያ ሰምታችሁ እንዳትሸወዱ ብያልኩት ምን እንደሆነ ላብራራና ልጨርስ ትምህርቱን። ዛሬ አጭር ገጠመኝ ነው ይዤላችሁ የመጣሁትና በእኔ ቤት አጭር መሆኑ እኮ እንግዲህ ለአንዳንድ ሰዎች በጣም ረዝሟል ለሚሉት በእኛ በተማሪዎች አቅም ደግሞ አረ መምህር ዛሬ ያሳጠርከው ትላላችሁ። ለምን የአንድ ሰዓት ተኩልና የሁለት ሰዓት ቪዲዮ የሶስት ሰዓት ቪዲዮ ማየት ለምዳችሁ ማለት ነው። እና በማስታወቂያ በቲክቶክ ስትሰራ በጣም ብዙ ሰዎች ይመጡላት ነበርና የምትሰራቸው ማስታወቂያዎች ግነት የበዛባቸው ነበሩ። ገና እንደዚህ አርጋ ልክ እንደ ክርስቶስ እንደነካቻቸው እንደሚፈወሱ አርጋ ነበረ የምታስተላልፈው። ለምን እንደዚህ አርጋ ሄዳ ነካ ስታርጋቸው ምናምን የሚሉትን ፓርት ነው የለቀቀችው። ያ ማለት ሰዎቹ እንደተነኩ የሚድኑ ነበር የሚመስለው ቪዲዮ ላይ ስታዩት። አንዱ ትልቁ ችግር ይሄ ነው። ሁለተኛ ነገር ደግሞ እጇን መድኃኒት እንደሆነ የሚያውቁ ሰዎች እጇን ብሎ ስሟት ይሄዱ ነበር እና ገና መንፈሳዊ ከሆነ በፊት ታሽተው የተፈወሱ ሰዎች መጥተው ከሷ ጋራ በዝሙት አብረዋት የረከሱ ሁሉ አሉ። ያ ማለት ተሰብሮ መጣ አንድ የሚያምር ወጣት ለምሳሌ ነው ብላችሁ ብዙ ናቸው እንደዚህ ሆኖባት ብቻዋን ነው የምትኖረው እና ተሰብሮ መጣ። ከዛ ታሽቶ ምናምን እጁን ገጠመችለት። ከዛ በፍቅሯ ጠባለ። ከዛ ስልኳን ተቀብሎም ብሎ ሻይ ቡና እንልም እንዴ እና ታዲያ ውልቃቴ ዝም ብሎ በእንትን ብቻ ነው እንዴ በሸንበቆ ብቻ ነው እንዴ ምናምን እያለ ሲቀልድ ደስ ብሏት ሻይ ቡና ብለው ምናምን በዛው ዝሙት። ከዛ በሚቀጥለውም ደግሞ ከሌላ ሰው ጋር ደግሞ እንደዚሁ ዝሙት። ባለሀብቶችም ይመጣሉ ዝሙት ነው በቃ የሚጥላት። ግን እንደፈለገች የምትሆነው አታረግዝም። በጣም የሚገርም መድኃኒት አላስቀበረች ወይ የሆነ ነገር አላወጣች ወይ ሉፕ አላስቀበረች ምንም አላደረገችም። እና ትልቁ ስጋቴ መካን ሆኛለሁ ወይ ነው የምትለው። ምናልባት መንፈሱ መካን አድርጎኛል ወይ አሁን አግብቼ ባልወልድስ የሚል ፍርሃት ኖሮባት ቁጭ ብላለች። አሁን ዝም ብላ ብቻዋን ነች ያለችው። በሌላ በኩል የአእምሮ ውልቃት ያልኳቸው የአእምሮ ስብራት የልብና የአንደበት የምላስ ወለምታ የሚባለውን እንዴት ነው የምናስተካክለው በሚለው ላይ ደግሞ ትንሽ እንመልከት። በነገራችን ላይ የምላስ ወለምታ በቅቤ አይታሽ የሚባል ተረት ታውቃላችሁ? እሱን በትልቁ በወረቀት አጋ ጽፈዋለች ለጥፈዋለች። እና አሁን ኮርስ ምናምን ትምህርቴን እያዳመጠች ነው። አንዳንድ የተለያዩ መጽሐፍቶችን እያነበበች ነው። ጎበዝ ሆናለች። እና ይሄ ምን ማለት ነው ብዬ ጠይኳት። መምህር ይሄ ሳይገባ ቀርቶ ነው አለች። እሱማ ገብቶኛል። ለምን ለጠፍሽው? ያንቺ ወጌሻ የስጋ ወጌሻ ነው አልኳት። የማይታሽ ውልቃት የለም፣ የማይገጠም ውልቃት የለም፣ የማይገጠም ስብራት የለም። ከሁሉ ግን የማይታሸው ይሄ ነው ብዬ ለማለት ፈልጌ ነው አለች። የምላስ ወለምታ
በቅቤ አይታሽም ማለት አንዴ ከአንደበት ከወጣ በኋላ ቃሉ የፈለገ ቢሆን ከአይምሯችሁ መውጣት አትችሉም። ከሰማችሁ ጆሮአችሁ ከሰማ በኋላ አሁን የሆነ ሰው ደደብ ብሎ ከሰደባችሁ በኋላ እኔ ደደብ አይደለሁ ብላችሁ ታስረዱት፣ እሺ ይቅርታ በቃ ይላችኋል። ተሳስቼ ነው ደንግጬ ነው ወይም ደግሞ በቃ መስሎኝ ነው ምናምን ይላችሁና ይቅርታ ከተባባላችሁ በኋላ ግን ያ ነገር ይጠፋል ከአይምሯችሁ። ደደብ አለኝ እኮ ምላችሁ ትመላለሳላችሁ። ስለዚህ በፍጹም ከዚህ ውስጥ አይጠፋም። ስብራትና ውልቃት ይመለሳል። ይኸው እጄን ተመልከቱት። ይኸው እጄ ተሰብሮ ነበረ፣ እቺ ቀሽ ብላ ነበረ። ከዛ በኋላ ተስተካክሎ ምናምን ኖርማል ነው ይመለሳል። በአይምሮ ውስጥ ግን የገባ መጥፎ ስድብ ግን አይጠፋም። ለዚህ ነው በቅቤ አይታሽም የምላስ ወለምታ በቅቤ አይታሽም የተባለው። እና እቺ ልጅ ሊታሹ የሚመጡ ሰዎችን ስቃይ ላለመስማት ጆሮ ላይ ትደፍን የነበረበትን ጊዜ አስባ ሲሰድቧት የነበረውን ነገር ለመከላከል ይመስለኛል ያላልኳችሁ የብዙ ሰዎች ጩኸት በውስጧ ይመጣባታል። ተኝታ ጩኸት ይመጣባታል። በእውኗ አልሰማም ብላ ኢርፎን ታረግ የነበረች ልጅ በህልሟና በሐሳቧ ጩኸታቸው ይመጣባታል። ያንን ግን መከላከል አልቻለችም። ይሄን ነው በቴሌግራም ለመጨረሻ ጊዜ ቮይስ የላከችልኝ። መምህር የብዙ ሰዎች ጩኸት እኔ ውስጥ አለ፣ ይጮህብኛል። ተኝቼም ፊልም የማየው እኮ ወድጄ አይደለም አለች። ጩኸታቸው ላለመስማት ሐሳቤ ወደዛ እንዲሰረቅ ነው፣ ግን ፊልሙ እንዳለቀ ደግሞ ይጮህብኛል ውስጥ ያለች። ስለዚህ ከዚህኛው ጆሮአችን ይልቅ በልባችን ውስጥ ያለው በአእምሮአችን ውስጥ በህሊናችን ውስጥ ያለው ጩኸትን ነው በደንብ አድርገን ማስተካከል ያለብን፣ አእምሮአችን ሪፍሬሽ ማድረግ ያለብን እና ሰላማችሁን አስጠብቁ የሚል መልእክት ያላት ልጅቷ። ሌላው የአእምሮ ስብራት፣ የህሊና የልቦና ስብራት የሚባል ነገር ደግሞ አለ። እሱ ምንድነው? የምትወዱት ሰው ሲሞትባችሁ፣ ነግዳችሁ ማትረፍ ሲያቀታችሁ፣ ስትከስሩ፣ መከዳት፣ በፍቅር ጊዜ መከዳት፣ እንዲህ ነገሮች የልብ ውልቃት ስብራት ይባላሉ። እነዚህ ነገሮች ማከም የሚቻለው መንፈሳዊ በመሆን ብቻ ነው። እግዚአብሔርን በመከተል ብቻ ነው። ዓለማዊ ሆኖ በሱስ ውስጥ በመጠጥ ውስጥ በተለያዩ ነገሮች በመደበቅ አይደለም ይሄ ነገር ማከም የሚቻለው። ለምሳሌ በጣም የከፋው ሰው ይሄድና ባንጎኒ ተደግፎ እስኪ አንድ ውስኪ አምጪ፣ እስኪ ቢራ አምጪ፣ እስኪ ቮድካውን አምጪ እያለ ጅው ያደርገዋል። ለጊዜው አይምሮ ድንዝዝ ይላል። እቤት ገብቶ ለሽ ይላል። ከዛ ጠዋት ሲነሳ ሃንጎቨር አለበት። ፊቱን ታጥቦም ብሎ እስከ 4 ሰዓት ድረስ ድንዝዝ ይላል። እንደገና 7 ሰዓት አካባቢ ያ ሀዘን ትዝ ይለዋል። ጭልና ደግሞ ያ የሚያበሳጨው ነገር ደግሞ ለማጥፋት እንደገና አሁንም ሄዶ መጠጥ ቤት ይገባል። በየቀኑ ያን ሀዘን ለመሸሽ ነው። ስለዚህ በፍጹም ህሊናችሁን መሸወድ አንችልም። ህሊና ሁልጊዜ ወቀሳውን ይቀጥላል። ልቦናችንም የሚነግረን ነገር ሁልጊዜ እንሰማዋለን። ይሄኛው ጆሮ ሳይሆን የሚሰማው ሌላኛው ማንነታችን፣ ሌላኛው በውስጥ ያለው የነፍሳችን ጆሮ ነው የሚሰማው። ከዚህ ለመላቀቅ የነፍሳችን ጭቅጭቅ ለመላቀቅ ንስሐ መግባት፣ ሰው ከጭንቀት ከሚገላገልባቸው ነገሮች ውስጥ አንዱ ንስሐ መግባት ነው። ከጭንቀት ለመገላገል የመጀመሪያው መንገድ ማለት ነው ንስሐ። ለምን? ኃጢአትን ተሸክሞ መሄድ በራሱ ጭንቀት ነው፣ ክብደት ነው በራሱ ነው እኮ የምንለው አይደል? ንስሐችን ተናዘን ስንመጣ ደስ ይላል። በቃ አሁን እግዚአብሔር ምህረት አድርጎልኛል፣ እንደዚህቹ ንስሐ እንደገባሁኝ ስጋው ደግሞ እንደተቀበልኩኝ ወስድ ባረገኝ የምንለው ነው ጊዜ አለ። ነገ ሲነጋ ምን አረግ ይሆን እግዚአብሔር ምን አረግ ያሳዝኖ ይሆን አለ ምንለው እና ቀጣዩ ደግሞ ሌላ ጭንቀታችን ደግሞ ሲጋራ ሱስ ያለበት ሲጋራውን ሲያየው፣ ዝሙት ሱስ ያለበት የሴትን የወንድን ምናምን ያንን ምናምን ሲያዩ፣ ባይነ ሌላቸው ትዝ ይላቸው። ምግብም ከሆነ ምግብ፣ በጾም ውስጥ ስጋ ከሆነ እንደዛው፣ ወይም ደግሞ ሐሜትም ከሆነ ያ ንስሐ የገባችሁበት ጉዳይ በእናንተ ዙሪያ ሲያንዣብብ ሌላ ጭንቀት ነው። ስለዚህ መለማመድ ያለባችሁ ያን ነገር ላለማድረግ ከዛ ነገር በመራቅ ብቻ ሳይሆን ያን ነገር ምንድነው ብሎ በማወቅም ጭምር ነው። ከጭንቀት ለመገላገል ሁለተኛው መንገድ ምንድነው? ዕውቀት ነው። መጀመሪያ ንስሐ መግባት፣ ቀጥሎ ደግሞ ዕውቀት። የምን ዕውቀት? ኃጢአት ምንድነው? ጽድቅ ምንድነው? ስጋ ምንድነው? ነፍስ ምንድናት? መንግስተ ሰማያት ምንድነው? ገነት ምንድነው ብሎ ማወቅ ያስፈልጋል። የተሻለው ዓለም ነው እግዚአብሔር ለኛ ያቀደልን። አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል ያለው። ለምንድነው ጽድቁና መንግስቱን ፈልጉ ያለን? እዛ ምን ስላለ ነው? መንግስተ ሰማያት ቀርባለችና ንስሐ ግቡ፣ አስቀድማችሁ ጽድቁና መንግስቱን ፈልጉ። መንግስት የተባለው ምንድነው? ጽድቅ፣ እውነት ነው። የትኛው እውነት ወደ የትኛው መንግስት ነው የሚያደርሰው? ይህን በደንብ አድርገን ስናውቅ የዚህ ዓለም ነገር ከንቱ መሆኑ ይታየናል። ለቁመተ ስጋ ያክል ብቻ እንበላለን፣ ዝም ብሎ ከሰው ጋር ለመኖር ያክል ብቻ። ከዛ በኋላስ
ሰው ላለማስቀየም ጥረት ታደርጋላችሁ። ሐሜት ሲያሙ ከሐሜቱ ዞር ትላላችሁ አይደለ? እንዲያውም ምን ሰው ሲያማ ለኔ ብለህ ስማ እንደሚባለው ማለት ነው። አዎ እስቲ ልቦና ይስጣቸው ምናምን ብላችሁ ሰም አይደለ? በቃ እንደዚህ እልፍ የሆነ መጥፎ ነገር አይ እኔን አይመጥነኝም ብላችሁ ቶሎ እጥፍ ማለት ከመጀመሪያው ጀምሮ ማለማመድ። እኔ አሁን እንዲያ ነገር ከልጅነት ጀምሮ እለማመድ ነበረ ፈጽሞ ባልሆነ አሁን ግን ቢራ ይዘው ጓደኞቼ ሲጨዋወቱ ምን ሲሉ እኔ ምሪንዳ ይዤ ነበር የምቀመጠው። ማለት ራሴን በዚህ ነገር ውስጥ አምጥቼዋለሁ በግድ ሰንበት ተማሪ ስለሆንኩኝ መንፈሳዊ መሆን ስለምፈልግ ከበፊት ጀምሮም ደግሞ እናቴ የቁርባን ህይወት ስላስተማረችኝ በቃ እንትኑ ቅዱስ ቁርባን እየተቀበልኩኝማ ይሄን መብላት የለብኝም ይሄን ማድረግ የለብኝም የሚል አይነት ነገር አለማምጀው ከዛ አዳብት አደረገኝ ውስጤ። አሁን የፈለገ ቢሆን መጠጥ ወደ እኔ መጥቶ አያውቅም። መጠጥ የሚባል ነገር ቀምሼ አላውቅም። የአልኮል መጠጥ ማለት ነው። ከዛ ሽታው ራሱ ያስጠላኛል። አያችሁ አንድ ነገር ስትጠሉት ከሩቁ እንድትሸሹት ሊያደርግ የሚችል ነገር አብሮን የሚመጣላችሁ ፍላጎት ከሌለ አብሮ ከዛ ጋር ደግሞ እንድትሉት ያደርጋል። ቡና የሚጠጡ ሰዎችን አስተውሉ እስቲ። ቡና በጣም በቀን 3-4 ይጠጡ የነበሩ ሰዎች ማለት በማፍላት ነው ማለት ስኒ ቢቆጠር 9-10 ስኒ ይሆናል ብዛቱ ማለት ነው። አንድ ጆግ በሉት በአንድ ቀን እና እንደዚህ ይጠጡ የነበሩ ሰዎች ልክ ሲጠመቁ ወደ እግዚአብሔር መስመር ሲመጡ ቁርጥ ሲያደርግላቸው ቡና ሲሸታቸው ራሱ ይላሉ። በቃ ያስጠላቸዋል። ቀመም ይላሉ። ያንን ነገር ማየት ያስጠላቸዋል። ለምን ነቅሎ አውጥቶላቸዋል። አምጣ ቢለውን ያንን ኒኮቲኑን ይሄ ስጋ ፍላጎቱን የመንፈሱን አምሮት ወይም ግብሩን ከናንተ ንቅል አድርጎታል ማለት ነው። ስለዚህ ጭንቀት የሚመጣው ከምንድን ነው? ከምኞት ነው። ምኞት ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች ነው የሚለው መጽሐፍ ቅዱስ ጳውሎስ። ስለዚህ ጭንቀት የሚመጣው ከምኞት ነው። አንድ ነገር በጣም እንመኘውና ከዛ በኋላ ምን እየሆነ ይመጣል? በግድ የሚያስፈልገን ነገር ሆኖ ይመጣል። እሱን ካላገኘን ማንኖር ማንውል ይመስለናል፣ ማንጠግብ ይመስለናል። ወይም ደግሞ እሱን ካላገኘን እምንሞት ይመስለናል። ስለዚህ ግዴታ ማምጣት አለበት ብለን ስለምናስብ ገንዘብም ይሁን ዝሙትም ይሁን ሌላም ውሎ ሊሆን ይችላል እዛ ቦታ መሄድ አለብኝ ብላችሁ ልታስቡ ትችላላችሁና ይሄንን አይነት ሱስ ማስወገድ፣ እኔ በዚህ ነገር አይደለም መኖረው ይሄ ነገር አያስፈልገኝም ብላችሁ ማሰብ። ከዛ ሁለተኛ ደግሞ እንግዲህ ሶስተኛ ደግሞ ምንድነው ያ የተዋችሁትን ኃጢአት መልሶ ላለመንካት ላለማድረግ ሌላ ነገር መለማመድ፣ ሌላ ጽድቅ የሆነ ነገር መለማመድ። እነዚህ ጭንቀቶችን ያስወግዳሉ። ለምሳሌ ቤተክርስቲያን ማታ ማታ ጉባኤ ማዳመጥ ሊሆን ይችላል፣ መጽሐፍት ማንበብ ሊሆን ይችላል። እንግዲህ መንፈሳዊ ሕይወትን ለማሳደግ ማለት ነው ገዳማት መሄድ፣ ሱባኤ መግባት፣ መዝሙር ማዳመጥ፣ በተለይ በገና መዝሙር ማዳመጥ ከጭንቀት ያድናል። በጣም ብዙ በጥባጭ የሚባሉ ልጆች ማለት ነው አስቸጋሪ አረመኔ የሚባሉ ልጆች ወይም ትናንሽ ሆነው ተንኮለኛ የሚባሉ ልጆችን እስቲ በገና ትምህርት ቤት አስገቧቸው። የበገና መዝሙር እስቲ ክፈቱላቸው። በግድ 1 ሰዓት ሙሉ በኢርፎን በገና መዝሙር እንዲያዳምጡ አድርጓቸው። እስቲ ይረጋጋሉ። በግድ እንቅልፍ ሊተኙ ሲሉ የበገና መዝሙር እስቲ ያሰሟቸው። በጣም ነው ጨዋ የሚያደርገው። እና ብዙ ጊዜ የተረጋጉ ልጆች እንዲሆኑ የምትፈልጉ ሆነ መዝሙር ማሰማት፣ በተለይም በገና መዝሙር ማሰማት፣ ስብከት ማዳመጥ። ደግሞ ወደ አዋቂዎቹ ልምጣ። የልጆቹን እንደ ምሳሌ ነው ያመጣሁት። ስብከት ማዳመጥ፣ ልብን የሚያረሰርስ ስብከት መርጣችሁ ማንኛውም መምህር ሊሆን ይችላል፣ የቤተ ክርስቲያን አጣርታችሁ ማዳመጥ። ከዚህ ደግሞ ጎን ለጎን ደግሞ ጸበል መጠመቅ፣ መልካ ዑራኤል መጸለይ። ቅዱስ ዑራኤል ጭንቅላት ላይ ስለሆነ የሚሰራው ማለት ነው። የእውቀት መልአክና የአእምሮ ስፔሻሊስት ስለሆነ እሱን መጸለይ። ከዛ ደግሞ ስጋ ወደሙን መቀበል። እነዚህ ነገሮች ከጭንቀት ያድናሉ። ሙሉ በሙሉ ቤተሰብ የአማኑኤል ኪኒን የሚውጡ ቤተሰቦች ያሏቸው አሉ። በቅርብ ጊዜ ደብዳቤ ራሱ ተጽፎልኛል። የአማኑኤል ኪኒን ማለት የጭንቀት መድኃኒት ማለት ነው። ሙሉ ቤተሰብ ከነዘር ማንዘራቸው በአጠቃላይ ማለት ነው። ይሄ ሁሉ ነገር ያመጣው በዘር የሚመጣ መንፈስ ነው። ከሚያዩት ነገር ብቻ ሳይሆን ከዘር በሚመጣ መንፈስ ነው። አንዲት ማቃት ልጅ አለች። በቤተሰባችን የአእምሮ ችግር ያለባቸው አይደሉም፣ እኔ ብቻ ነኝ ጭንቀት ያለብኝና ሲሄድ የአማኑኤል ኪኒን የጭንቀት መድኃኒት መውሰድ አለብሽ ተባልኳለች። አይ ቆይ እስቲ ይሄ ነገር ከሆነ ሰው ነው የመጣብኛለች እና ፍቅረኛዋ ጋር ሄደች። ተጣልተዋለች እኮ ሄደችና ይቅርታ የመጣሁት እንታረቅ ልልህ አይደለም ግን ልጠይቅህ ነው እስቲ እባክህ እንደው እርዳኝ አለችው። ምንድነው አላት። ጓደኛ ይዟል
ከፍቅረኛ ጋር ሲያገኝ ይሁን ችግር የለውም እኔ ልጠይቅ ነው የመጣው አለችው። እና ከፍቅረኛው ጋር ሆኖ ነው የመጣችው። በእናንተ ቤተሰብ የአእምሮ እድገት ዝግመት ወይም ደግሞ የመንፈስ ጭንቀት ምናምን እንደ የአማኑኤል ኪኒን የሚውጡ ምናምን ሰዎች አሉ ምናምን አለችው። ምን ነው ለምን ጠየቅሽኝ አላት። አይ እንዲሁ በቃ ዝም ብዬ ስጾም ስጸልይ ስሰግድ አንዳንድ ነገሮች ታውቀውኝ ነው። እንደገና ደግሞ ታምሜ ራሴን የጭንቀት መድኃኒት መዋጥ አለብሽ የአማኑኤል ኪኒን መውሰድ አለብሽ ተባልኩኝና ድንገት ከእናንተ ቤተሰብ ወደ እኔ የመጣ መንፈስ ይኖራል። መምህር ተስፋዬ ሲያስተምር በዝሙት በሩካቤ ማለት ነው የጭንቀት የማንኛው መንፈስ ይተላለፋል። 90% 99% ማለት ይቻላል መንፈስ ይተላለፋል በዝሙት በሩካቤ። ስለዚህ ካንተ የመጣብኝ ይኖራል። አንቺም ራስሽን ጠብቂ፣ ጸልይ፣ ጸበል ተጠመቂ ይመስለኛል። በእናንተ ቤተሰብ ውስጥ ያየው ይመስለኛል የአማኑኤል ኪኒን አሁን ነው ትዝ ያለኝ አለችው። ከዛ ደነገጠ ልጁ። አዎ እኔም እኮ ወስዳለሁ፣ ወንድሜም ይወስዳል፣ እህቴም ትወስዳለች አላለም። በቤተሰቧ በእሷ ቤተሰብ ምንም የለም፣ ግን ድንገት ይሄ መጣባት። ከየት መጣብሽ ሁሉ ተብላ ነበረ። አያችሁ በዝሙት ነው ያለፈባት። ከዛ ልጅቷ ማብሪያ የነበረችው ልጅ ሁሉ ደንግጣ አለች ይሄን የሚኖርብኛል አለች። እስቲ ራስሽን ቼክ አድርጊው ማታ ማታ እንቅልፍ ይወስድሻል አለቻት። ኧረ እኔ 6 ሰዓት በፊት ራሱ እንቅልፍ አይወስደኝም፣ አንዳንዴ 8 ሰዓት ይሆንብኛል ስልክ እያየሁ መጨረሻ ላይ እንደምንም ብዬ ነው እንቅልፍ የሚወስደኝ። ጠዋት ደግሞ ጭንቀት ነው፣ ሌሊት ስላልተኛውኝ አለች። ቀን ደግሞ ጠዋት 12 ሰዓት ተነስቼ ስራ ስገባ ድፍት ያደርገኛል፣ ከዛ መንፈስ ይረበሻል፣ ቡና ጠጥቼ ነው የሚረጋጋልኝ ምናምን አለቻት። እሱማ እኔም እንደዛ ነኝ፣ ቡና ጠጥቼ ነው የሚረጋጋልኝ አላለም። ከዛ ደነገጠች። ይቺ ፍቅረኛዋ አዲሷ ፍቅረኛው ማለት ነው። ወይኔ በቃ እሺ እኔ ከሷ ጋር ነው መሆን የምፈልገው፣ ይቅርታ እሺ በቃ አንተም ተጠመቅ። እኔ ማናልሽው መምህሩ ምናምን አለቻት። መምህር ተስፋዬ ይኸው ቲክቶክ ላይ። ከዛ አንተም ተጠመቅ ብላ ፍቅረኛዋን ከዚህ አይነት በሽታ ያዳነች ሴት አለች፣ የቀደመ ፍቅረኛዋን። በጣም በሚገርም አይነት መልኩ ከእንቅልፍ ጋር በተገናኘ ደግሞ ሌላም እንደዚሁ ሌላም የሆነ ብሔሩን መናገሩ አስፈላጊ አይደለም። ከዛ ብሔር ክርስቲያን መገኘቱ ገርሞኝ ነው፣ በጣም ደስ ስላለኝ ነው። እና ልጁ የመንፈስ ጭንቀት አለበት እና ጸበል ቦታ ነው የተገናኘ ነው። እንዴት እዚህ መምህር ተስፋዬ ትምህርትህን አዳምጣለሁ ማለኝና እንዴት መጣህ እዚህ ምን ሆነህ ነው ስለው ትንሽ መንፈስ ጭንቀት አለብኝና የአማኑኤል ኪኒን ወስዳለሁ። አሁን መጠመቅ ሲጀምር ኪኒኑን አስጠላኝ አለኝ። ከዛ እንዴት አልኩት። በቃ በቤተሰባችን እንደዚህ ነን አለ። ልክ እኔ ብቻ መጠመቅ ሲጀምር ኪኒኑን ሳየው በቃ አልፈልግም ብዬ በጸበሉ ስል አሁን ጭንቀት የሚባል ነገር የለም፣ ግን ኪኒኑን ዋጥ እያሉ ያስገድዱኛል አለ። የሆነ ቀን ተነስቶ እብድ ትሆናል ይሉኛል፣ መንፈሱ ነው አሉ እንደዚህ ቢለኛል። አዎ አልኩት። እና ቤተሰቦቹ ጋር ሄዶ እኔ ከመንፈስ ጭንቀት ተገላግያለሁ ተጠመቁ አላቸው። ሙሉ ቤተሰብ ተጠምቆ ነው ሄዳ ነው። ዛር ነው ቤት ውስጥ ይመለክ ነበረ። ኢቭን እነሱ ዛር ነው አይሉትም፣ የቤተሰብ አምላክ ነው የሚሉት። የሌላ የሆነ ብሔር መናገሩ አስፈላጊ ስላልሆነ ነው። እና እንደ አምላክ ነው የሚያዩት መንፈሱን። ስሙ ራሱ ለየት ያለ የዛር መንፈስ ነው። በቤተሰባቸው በደንብ የሚመለክ መንፈስ ነው። ልክ ሁሉም ሲጠመቁ የመጨረሻዋ ትንሿ እህታቸውን ወሰደባቸው፣ ሞተች ማለት ነው። እሷን እንዲህ ያደረገ እየጣለ በቃ ራሷ መቋቋም አቅቷት ወሰዳትና ቀድሞውንም እናቷ ትንሿ ልጃቸው እህታቸው ስላችሁ ምንድነው እህት ሳትሆን የወንድም ልጅ ናት እና እንደ እህት አድርገው ነው የሚያሳድጓትና እናቷ የልጅቷ እናት ችግር አለባት። ጠንቋይ ቤት ተወስዳት ነበርና እነሱ እዚህ ሲጠመቁ እሷ ደግሞ ልጅቷን ሌላ ቦታ ተወስዳት ነበረ። በእሷ ምክንያት ነው እንደዚህ ሆነችው ነው የሚሉት። ዞሮ መናገር የፈለኩት ምንድነው ይድናል፣ የጭንቀት መንፈስ ይድናል፣ የአእምሮ ችግር ይድናል፣ የሚጥል በሽታ ሲጀር፣ ኤፒሌፕሲ ምናምን የምትሉት ይሄ ምናምን እንደዚህ የሚባሉ በሙሉ ይድናል። ግን መጀመሪያ ይሄ መንፈስ ዛር መሆኑ ማመን ነው። ብዙዎቹ ይሄ ዛር አይደለም፣ ይሄ እንደዚህ በሕክምና የሚድን በመድኃኒት የሚድን ነው፣ እኔ ትሪት አድርጌው ከዚህ ነገር ድኛለሁ ይላሉ። እሰይ እንኳን ዳናችሁ፣ ጥሩ ነው። ግን ሰይጣን ብልጥ ነው። እናንተ ወደ ሕክምና ወደ ትሪትመንት ስትሄዱ ኦኬ በዚህ በኩል የምትሄድ ከሆነ ችግር የለውም ግብሬን እቀይራለሁ ብሎ በመድኃኒቱ እንደዳንሽ አድርጎ ያሳይሻል። ለምን ጸበል እንዳትሄጅበት ነው። ጸበል ከሄድሽ በጸበል የዳንኩት ካልሽ መንፈሱ ይያዛላ፣ ተጋለጥኩ ይላል። ስለዚህ እሱ ያለው አማራጭ ምንድነው? በመድኃኒት ዳንኩኝ እንድትይ ነው የሚፈልገው እንጂ አብዛኞቹ የሚጥል በሽታ ችግር ያለባቸው ሰዎች የመንፈስ ነው 90% ጭንቀት አለባቸው። ይሄንን እንዳነሳ ምክንያት የሆነ ምንድነው? በጣም ትጨነቅ ነበር እቺ ሴትዮ።
ሁልጊዜ በጣም ነበር የሚጨንቃት። አይምሮዋ በጣም ይረበሽ ነበረ። ሰዎቹም በሙሉ ወጌሻ የሚታከሙት ሰዎች ከሸኘቻቸው በኋላ ማታ ማታ በጣም ነበር የሚያማት፣ ትጨነቅ ነበር። ለዚህ ነው አቡነ ዘራብሩክ እዛ ደብረ ገሊላ ልደታ ማርያም ወስደው በጸበላቸው ይፈወሷት እንደምታዩት ማለት ነው። እና እግዚአብሔር አምላካችን እንኳንም እህታችንን ከጭንቀትም ፈወሷት። ከዚህ ነገር ተፈውሳ ሰላማዊ ሆና ይሄን ስራ መስራት መጀመሯ ራሱ በጣም ይገርማል። ይሄን ስራ ስትሰራ ደስተኛ ሆና ጥሩ አስራት በኩራት እያወጣች ነው እየሰራች ያለችው። አሁን ከፈቀደች ራሷ በኮሜንት ጽፍላችኋለች፣ እኔም ፒን አደርግላችኋለሁ። ግን ከምን አንጻር እንደሆነ አላውቅም፣ ስራው ምን እንደሆነ አትንገርብኝ፣ ወይም ደግሞ ምን እንደምሰራ እንዲታወቅ አልፈልግም ነው ያለችው። አሁን ትልቁ ሌላ ጭንቀቷ ደግሞ ምንድነው? ትዳር ነው። ልጅ ወልድ ይሆን ነው የሚለውና አትጨነቂ እህታችን። ጭንቀትን የሚያቀል ሸክማችንን የሚያራግፍ ኢየሱስ ክርስቶስን በአንገትሽ በመስቀል እንዲሁም በቅዱስ ቁርባኑ ተቀብለሽው እያለ መጨነቅ የለብሽም ነው የምለው። ሌላ ትልቁ ነገር ከእህታችን የተማርኩት ነገር ምንድነው? ቶሎ መመለስን፣ ቶሎ መቁረጥን፣ ቶሎ ወደ ውሳኔ መምጣትን በጣም በጣም ትልቁ ትምህርት ከእህታችን የተማርኩት እኔ። ብዙ ወንድሞች እና እህቶች አስተምሬያለሁ፣ በጣም ያለምጣሉ። በቃ እሺ በሚቀጥል ትምህርት አዳመጣች በጊዜ ስራ ሆኖብኝ እኮ በቃ በሳምንት አንድ ገጠመኝ እኮ ማዳመጥ እኮ ተቸገርኩ። አዳምጣለሁ፣ ችግር የለውም። ጨርሳችሁ ግን ሰምታችሁታል ሲባሉ አንዱንም ገጠመኝ በሳምንት አንዴ እስከ መጨረሻ እንኳን አልሰሙትም። 20 ደቂቃ እያደረጉ 7 ቀን ያዳምጡታል። ይሄ በህይወት ላይ በነፍስ ላይ ማላገጥ ይባላል። በኢንፎርሜሽን ላይ ማላገጥ ይባላል። እግዚአብሔር አምላክ የሚሰጣችሁ ኢንፎርሜሽን እኮ እንድድኑ ነው አይደል እንዴ? ስለዚህ ፈውሳችንን ቅርብ ያርግልን እግዚአብሔር አምላካችን። በአንድም በሌላ መንገድ እግዚአብሔር ያስተምራል፣ የሰው ልጅ ግን አያስተውልም ይላል። ስለዚህ የልባችንን የአይምሯችንና የህሊናችን ወጌሻ የሆነው ኢየሱስ ክርስቶስ በእኛ ላይ ይንገስ። አሜን። ሰላም ሁኑ። በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ።